ስለሳቸው ባሉታዊ ነገር የትም ቦታ ሆናችሁ ስማቸውን ወሂድ ብለህ ብትል ራሱ ባለቤቱ ወሂድ ራሱ ነው ስሙን እንትን የሚል መሐመድ ስትል ግን ሁሉም ደንገጥ ብሎ የሚያዳምጠው ስም ነው። ከሌ ስትል ደንገጥ ብለው እንትን የምትለው ማለት ነው። በሳቸው በኩል የመጣውን ብርሃን ለማስቀረት የመካ ቁረይሾች፣ የመዲና ባኒ ቁረይዛ፣ የሮሙ ባዛንታይን ሙስተሽሪቆች፣ ምዕራባውያን ሚሽነሪዎች ይህንን ብርሃን ሊያጠፉ ብዙ ሞክረዋል፣ አልቻሉም። ከፍ ሊያደርገው ነው ይህንን መልእክተኛ የላከው አላህ እና በዚህ ስም መጠራት ትልቅ ነገር ነው ለማለት ፈልጌ ነው። ኢንሻአላህ እሺ ቀጥሉ። السلام عليكم محمد. وعليكم السلام. الله أكبر الله أكبر الله أكبر. I think I'm done. በቃ አሁን ሰለብሬሽን ነው። ባቢዬ ኦፕኒንግ እንዴት ናችሁ? ሰላም ብያለሁ። ባቢሎን አምሹር ብሎክ እንደማታረገኝ ሌላኛውን ሐዋርያን ወስጃለሁ። ይቅር በለኝ። አሁን እንኳን ጃኖ ቀድሞኝ ይዞብኝ የመጣው እኔ I'm just being here. እሺ ጄና ይቻላል። ኡስታዝ መተዋል እንግዲህ እንትን ብላችሁ እንግዲህ እንደ ሰባ አንበሳ የምትፈነጩበት እንደተወለደ ሕፃን ልጅ የምትቦርቁበት ጊዜ ነው ጊዜው ማለት ነውና ሁላችሁም ደስታችሁን መግለጽ ትችላላችሁ። ስሚዞም ካለ ኢብራሂምም አትታፈኑ፣ ዝም አትበሉ። ባቢሎን ሰላም ብያለሁ። እንኳን ደህና መጣ። ሰላም በለን። ሰላም እንዴት ናችሁ? ሰላም ነው። እንዴት ነህ? ደህና ነኝ። አጥንቴን የሰበራችሁ ዛሬ። አረ እንደዛ አትበል በአላህ። እንደዛ ማለት ደስተኛ ነኝ ብለህ ስትል ነው እኛ ደስ የሚለን ሞር። ይሄን የመሰለ ግሬስ ያለው ድምፅ፣ ይሄን የመሰለ እውቀት፣ ይሄን የመሰለ ፖዚቲቭ ሜንታል አቲቲዩድ ለፖዚቲቭ ዓለም የተፈጠረ አይደንቲቲ ደስ ሊለው ነው የሚገባው። አጥንቱ ሊሰበር ሰው ሊጠገን ነው የሚገባው። ሹር ነኝ ውስጥ የሆነ ነገር አለ ውስጥ ማለት ነው። አንተ ውስጥ ራሱ ሰልሟል ያንተ። ስለዚህ ደስተኛ እንደምትሆን ሌላ ቦታ ቢሆን ሽርክ ውስጥ ቢገባ ቢንዘላዘል ምን ቢል ደስ እንደማይላቃል። ስለዚህ ይሄ ያንተም ደስታ ነው መሆን ያለበት እና ባቢሎንዬ አፉ በደን እንደዚህ አይነት ቃላቶችን አይ ቲንክ ይሆን ያላሰብከው ነገር ሳታስበው ባልታሰበበት ሰዓት መሆኑ ነው እንጂ ሹር ነኝ ቢሰልምልህ ደስ ነው የሚልህ። እንደዚህ አይነት ስሜት እንደሚሰማ አውቃለሁ እና ደግሞ ሁላችንም እንወዳለን እናከብርሃለን። በምንም አይነት መልኩ ውስጥ ሆነ ፖዚቲቭ ሜንታል አቲቲዩድ ስላለ እንወዳለን እናከብርሃለን፣ ሀሳብህን እናከብርልሃለን እና የሆነ ነገር በለን አስደስተን። እኔም እወዳቸዋለሁ አከብራቸዋለሁ። ምንም ምለው ነገር የለም ግን እሱን ሰላም ልበለው እስኪ። ሰላም በለው። እሺ ሰላም በለው። ሰላም ነው። አም ሶሪ ብራስ፣ በጣም ይቅርታ። እሺ ኧረ ችግር የለውም መብትህ ነው። ያው አንተ እንደሚባለው ነው ውስጥህን የረጋበትና የሚረካበት ከሆነ ከረካበት ልብህንም ውስጥህንም ጥያቄን ተመልሶ የሚረጋበት ከሆነ እኔ ችግር የለብኝም። ግን ተስፋ አድርግ ነበር አንድ የምተማመንበት ሰው ብዙ ነገር እንሰራለን ብዬ እንትን አድርግ ነበርና ብቻ ይመችህ፣ ደስ ይላል። አንተ ሰላም የሚሰጥህ ከሆነ አሪፍ ነው። ሶሪ ብራዘር፣ በቃ ደከመኝ። ምን ላድርግ ታውቃለህ? ሰለቸኝ፣ ደከመኝ ምናምን። አሪፍ ነው ግን ምንድን ነው ታዲያ መጻፍ ነበረብህ እኮ እያሰብክ ነው ብለህ የሆነ ነገር አትልም? አሁን እኮ የጠጣን የመሰለኝ ሼር ተደርጎ ሳይሆን ከላይ ስሰማ ጠጥተህ ነው ምንድን ነው ብዬ እኮ በጣም ነው የደነገጥኩት ለመናገር። በእርግጥ ሲጠጣ ነበረ
ለራሱ ለ30 ደቂቃ ነው ለአንድ ሰዓት ያክል ሲገቱት ነበር ነው የሚያገኘውትና መጨረሻ ነው የመጨረሻዋን ነው ጭላጫዋ ላይ ነው የደረስኩት እንዲጨልጥ እንጂ ሁሉም ሲገቱት ነበረ። በርግጥ በቃ አሪፍ ነው፣ ቀጥሉ። በቃ እሺ፣ ቴንኪዩ ባቤ። እሺ በጣም ቴንኪዩ። በቃ አጋጣሚዎች ተዋወቅን፣ አሪፍ ጊዜ ነበረ እና በቃ የሆነ ትክክለኛ መንገዴን እንዳገኝም በተወሰነ ያህል ረድተኛል እና በጣም ቴንኪዩ። እሺ ብራዘር። ሰዎች ባሉበት ሆነው ሃይማኖታቸውን ጠንቅቀው እንዲያውቁና አውቀው እንዲከተሉ ነበር አላማችን። አንተ ደግሞ የነበርክበትና የቆምክበትን አይተህ ትክክል አለመሆኑ ተረድተህ ከሆነ የወጣው እኔ ችግር የለብኝም። ዋናው ነገር አንተ ተረድተህ መውጣትህ ነው። ከዛ በኋላ ደግሞ የመቀየር ትርጉም የሚታየው በፍጻሜው ነውና ያው ፍጻሜህን እንዲያሳምርልህ እንትን አድርግልሃለሁ። ብቻ ደስ ይላል። ይቀጥሉ። እሺ እኔ ምንም አላወራም፣ ብቻችን እናወራዋለን። አብራችሁ የምትሰሩት ስራ የሚቋረጥም ነገር አይደለም። ጓደኝነታችሁ አይቋረጥም። ቤተ በምትከፍትበት ሰዓት ላይ ባቢሎንዬ ሁላችንም እንመጣለን። የባቢሎን ሐዋርያም ይመጣል፣ ሁላችንም እንመጣለን። ምንም የሚከለክለን ነገር የለም። ምክንያቱም ተሳዳቢ አይደለህም፣ እንትን አይደለም። ስነ ምግባርና ግብረ ገብ ኖሮ ነው እያወራ ያለው። ስለዚህ አንተ ቤት ከመምጣት ማንም አያግደውም። አንተ የምትሰራውን ፕሮጀክት፣ አንተ የምትሰራውን እንትን ምንም ተቃውሞ የለንም እኛ ማለት ነው፣ ለወደፊትም ማለት ነው። እናንተና ዩኒታሪያን የሚባሉ ልጆች የሚሰሩት ስራ እኔ ከ150% ዩኒታሪያኖችን እንደግፋለሁ፣ ከ175% እናንተ እንደግፋለሁ። ይህን እንድታውቁልን እንፈልጋለን ማለት ነው። ከእንትን አንጻር አይደለም። ምክንያቱም ምን እያደረጋችሁ እንዳለ፣ ምን አይነት አይምሮ እንዳላችሁ፣ ምን አይነት አስተሳሰብ እንዳላችሁ ሰው የሚከበረው በአስተሳሰቡ ነው ብለን ስለምናምን፣ ስለዚህ ጓደኝነታችሁ ይቀጥላል። እንደገና ደግሞ አብራችሁ አንዳንድ ነገሮችን ኮንሰልት መደራረግ፣ ማውራት፣ እንትን ማለቱ ምናምን ይቀጥላል። ምንም እንትን የሚለው ነገር የለም። አብሽር። እሺ ቁርንፉድ ሆፓል የለችም መሰለኝ። ስሚዞ እሺ አለች። እሺ አዋሪው እንኳን ደስ አለ በይው። የሆነ ነገር በይው፣ የምትይው ነገር ቢሆን ማለት የምትፈልጊው ነገር መናገር ትችላለሽ። አመሰግናለሁ ኡስታዝ። ሁላችሁንም ሰላም ብያለሁ። የቀድሞ የ665 የባቢሎን ሐዋርያ አይኖ መጀመሪያም እኮ ስትስለመለም ጠርጥረናል። ያው ተተኪኛም እየፈለግን ነበረ። ሲጀመር ከዚህ በኋላ ወደ 665 አዲስ ዓለምም ስትመጣ ተፈትሻ ነው የምትወጣው የምትገባው። ባቤ እሱን ነው እያሰብክ የነበረው። እየፈተሽን ነው ከዚህ በኋላ ወደ አባላታችን የሚመጡት ሙስሊሞች ፈትሸን ማንን ይዘው ሄዱ ምናምን ብለን መንቃት እንዳለብን የገባን። በአንድ ሳምንት 2 አባል ነው ያሳጣችሁን። አልተቻላችሁም። ይንሃው በቃ ሙሉ ማህበራዊ ሚዲያውን እየተቆጣጠራችሁ ነው ያላችሁት እና በጣም ስጋት ነው ለ665 ይንሃው የባቢሎን ሐዋርያ አዲሱ ሰለምተኝ ሙሐመድ እንኳን ደስ ያለህ፣ እንኳን ቀጥተኛው መንገድ መራህ አገኘህ። ልልህ የምችለው አንድ ነገር ነው። እስልምና ከሙስሊሞችም ይበልጣል። ሰርክ አዲስ ነው። ያለህ እውቀት በቂ አይደለም። ለመስለም ይበቃሃል። ሙስሊም ሆኖ ለመቆየት ግን መማር አለብክ። ስለዚህ በፈቃደኝነት የአላህ ባሪያ ለመሆን ስለመረጥክ ደስ ብሎኛል። ይህንን ነው የምመኝልክ። ግን ደግሞ ስጋታችንን መደበቅ አንችልም። እኔና ባቢ ወደ ተቋማታችን የምትመጡ ሰዎችን ከዛሬ ጀምሮ እንፈትሻለን። ጃቢር ሌላ ጊዜ ነው የማወራው። አንተን እንደ ተቋም ነው ማውገዝ ያለብን። ምስራቅ ቀጠናዎችን አማረህ ጭራሽ ከኛ ጃቢሮ ከኛ ይወሰዳል። ምንም ማለት አይደለም። ይሁን፣ ደስ ብሎናል ባቢዬ። አንተም ደግሞ እዚሁ እንዳላጣ ብንወጣ ምን ይመስልሃል? እዚሁ ማጣ እየመሰለኝ ነው። ወይ ጉድ!
ተስበን አለቅን እኮ። የፀሐይ አምላክ አንተ እርዳን በእውነት። አመሰግናለሁ ኦፒ፣ በጣም ቴንኪዩ። ተስፋ አደርጋለሁኝ እናንተም ወደ እውነቱ እንደምትመጡ ሁላችሁ። ደግሞ ሁሉም ሰው ልቡን ያውቃል እና በጣም አመሰግናለሁ። ታዲያ አንድ ነገር ልንገርህ፣ የድሮ ወዳጄን ብዬ ምህረት አላደርግልህም። ሰይፌን አንተ ላይ ማሳርፋለሁ። ስለዚህ ከዚህ ቀን ጀምሮ እማይህ በሙስሊም መነጽር ነው፣ እንደ ሰለምቴ ነው እማይህ። ግራ ዘመም ቀኝ ዘመም እሆናለሁ ካልክ ያው ሰይፌ በአንተ ላይ የሚያርፋል። ነቃ ደንገጥ በል። ከዛሬ ጀምሮ አባላችን አይደለህም። የመጨረሻ ምክር ይሄ ነው። ህዝብ እየሰማ ነው የምናገረው። ቀጥለጥ ያለ ሰለምቴ ትሆናለህ። የአላህ ባሪያና አገልጋይ ትሆናለህ። እውነት ለመናገር በጣም ደስ ብሎኛል። ቀናው መንገድ እውነተኛው መንገድ ነው የመረጥከውና ለአንተ በጣም ደስ ብሎናል። ሰው በጣም ቴንኪዩ፣ አመሰግናለሁ። ታዛዥ ነኝ ደግሞ ለተዛዝሽ። እሺ እኔ ላውራ። አልሐምዱሊላ፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። የድሮ የባቢሎን ሐዋርያ የአሁኑ መሐመድ ወንድሜ እንኳን ደስ አለ፣ እንኳን አላህ ቀጥተኛ መንገዱ መራክ። ያው ይሄ ምናልባት መጀመሪያው ቢሆንም ዋናው ነገር ምንድን ነው? ጽናት ነው። ጽናት ደግሞ ወሳኝ ነገር ነው። ለመጽናት ደግሞ ትልቁ ነገር አንደኛ አላህ እንዲያጸናክ ዱዓ አረግልሃል። ሁለተኛ ደግሞ ትምህርት ነው፣ እውቀት ነው። በቃ እውቀት ሲኖር መጠንከር አለና ያው ከሰለምክ የማይቀር ደግሞ ይሁን ዝም ብሎ ለፍስፍስ ሰለምቴ እንዳትሆን። አቤት የሱ አሰላለም እኮ ምናምን ነገር ተብሎ ካንተ ዘሎ ለሌሎች የሄዳ ሰበብ እንድትሆን አላህ ይርዳክ ነው ብለው በጣም ጠንቀቅ። ከሰለማ አይቀር እንዲህ ነው መስለም እንደሚባለው አይነት አሰላለም እንደምሰልም ተስፋ አደርጋለሁ። እኔ ስላንተ መናገር የምፈልገው ነገር አይ ቲንክ አንድ ቀን ባቢላን መጣ እኔ ቤት ሰላም አለኝ። ሰላም አልኩት። ምን እንደሆነ ራሱ ግራ ገባኝ። ተዋውቀው ምናምን አሉኝ። ከዛ በኋላ ቀጣይ አንተን ያየው አይ ቲንክ ኔክስት ዴይ ላይ ያየውክና ከዛ ግራ ገባኝ። ከዛ የመጀመሪያ ቀን አወራን። ስናወራ የሆነ እንደምትሰልም ውስጥ ታውቆታል። እንዴት ሲባል እኔ የሆነ ጊዜ የነበርኩበት ስቴፕ ላይ እንደነበርክ ነው ውስጥ እየተሰማኝ ያለውና እኔ ያገኘሁትን ነገር ብሰጠው ይሄ ልጅ ይሰልማል ብዬ በጣም ተስፋ አደርግ ነበርና የሚገርማችሁ ነገር እኛ ብዙን ጊዜ ስንሰበሰብ በዚህ ቤት ሞዴሬተሮች ሰው አያስገቡ፣ እኔ ነኝ የማስገባው። በቃ ቼክ እያደረኩ ምናምን ብዙ አይነት ሰው ይመጣልና ይሄ እንዳይበጠበጥ በቃ ፍሎ በስነ ስርዓት እንዲሄድ በቃ እኔ ነኝ የምለው ሰው ማስገቡና አየዋለሁ ሁሉ ጊዜ ስር ተቀምጦ ሁሌ ማለት ነውና በጣም ነው አንጀቴን በጣም ያሳዝነኛል። ይመጣል ቼክ አድርጎ ይሄዳል። የሆነ አሪፍ ፕሮግራም ካለ ደግሞ ያያይና ይሄዳል። ከዛ ደግሞ ተመልሶ ይመጣል እና በጣም ነው አንጀቴን የሚበላውና ያሳዝነኛል በጣምና እንዴት እንደሚሰማኝ ታውቃላችሁ? ላይክ አንዳንድ ጊዜ ጥሩ ሰው ሆኖ ሰው እርቦት ራሱ ማየት እኮ ያሳዝናል። በጣም ነው አንጀት የሚበላው። ከዛ ደግሞ ያንን ሰው ደግሞ ምንም ልታረጉለት ወይ ብር አጥሯችሁ የሆነ ምግብ ልትገዙለት እንደማትችሉ አይነት ነገር ሲሰማችሁ ደግሞ በጣም ነው የሚያሳዝነውና እኔ ቢሰልም በጣም ደስ ይለኝ ነበር። በጣም ማለት ነው መዳንም ስላለበት ማለት ነው። መዳን ለእሱን ዲዘርቭ አክቹሊ ሁሉንም ዲዘርቭ ያደርጋል። ግን እንዲህ ከውስጣችሁ የምታዝኑለት ሰው አለ አይደለ? እና ያው እኔ አስገድጄ እንግዲህ አላሰልመውም እና አንዳንዴ በቃ አስገባውና ትንሽ የሆኑ ነገሮችን እንትንለዋለሁ። በቃ የሆነ ነገር አንዳንድ ነገር እያቀበልኩት ይሄዳለሁና ከዛ ዛሬም እንዳጋጣሚ የተጮትን ነበርና ከስር ቁጭ ብሎ አየሁትና አሳዘነኝ በጣም። ደግሞ ናስሎ ደግሞ እንትን አይለኝም፣ አያሳፍረኝም። ቀጥ ብሎ ነው የሚገባው ማለት ነውና እንኳንም አላህ ረዳክና በጣም የሚገርመኝ ነገር አለና አላህ ላይ ከነዛ እኔም በንጹህ ልብ ለሚፈልጉኝ እኔ እመራቸዋለሁ ነው ያለው። ይሄ ቃል የተገባልን ነገር ነው። ይሄንን ታምር ነው ያየነው። አንተ በንጹህ ልብ አምላክን ስትፈልግ ነበር። ያ ነገር ነው የሆነው። ትንሽ የተጋረደብህ ነገር ነበር፣ ያው እሱን አጠራንልህ። ከዛ በኋላ ደግሞ አሁን በቃ ትልቁ ነገር የሚያስፈልገው ጥያቄ ሲኖር እየጠየቅ ከኛ ጋር
በቃ ወንድማችን ነህ፣ ሙስሊም ነህ፣ ከኛ ጋር ኢንሻአላህ አንድ ላይ እንጓዛለን። ጉዟችን ወዴት ነው ሲባል ሁላችንም ማለት ነው ሁላችንም የቀጠሮ ቀን አለን። ከሞት በኋላ ህይወት አለ። በዘላለም ለዘላለም ለመኖር የዛን የምንገናኝባት ቀን አለች። የመጀመሪያ ቀን ያንን የዘላለም ህይወት የምንጀምርባት የመጀመሪያ ቀን አለች። ያቺ ቀን ናት ቀጠሯችን። ከዛች ቀን ላለመጉደል ከዛች ቀን ደግሞ ላለመንጠባጠብ ሁላችንም እጅ ለእጅ ተያይዘን ወደዛ ጉዞ እያደረግን ነው። ቀጥተኛ መንገድ ደግሞ አለን ወደዛ የሚያደርሰን። እሱም ላኢላሀ ኢለላህ የምትባለው አላህን በብቸኝነት በመገዛት የምንሄዳት መንገድ ናት። ከዛ መንገድ እንዳንወጣ ከዛ መንገድ እንዳንሰናከል ሁሉ ጊዜ እንተዋወሳለን። ወደ ቲክቶክ ዘወትር እየመጣን በርቱ፣ ተበረታቱ፣ ጉዟችሁን ቀጥሉ እየተባባልን ስለዚህ በዚህ መንገድ ውስጥ አንተም ሲደክም እያበረታውክ እንትን ስትል እየተበረታታን አንተም እኛን እያበረታክ እኔንም እያበረታኝ ወየ ይብሩ። አንድ ጊዜ ኡስታዝም ከታች የጻፈልኝ ስለሆነ ዮርዲና ይቅርታ፣ ዮርዲና አይ ነው እኔ ወርዳለሁ ስላልገባ ስለሆነ በጣም ነው የማመሰግነው ስላስገባችሁኝ። መልካም ጊዜ። ኦፓል ሰላም ሳትኝ ደግሞ ኢብሮዬ ቻኩዬ ነው። ያንቺንም ቀን ያቅርብልን። ከመሄድሽ በፊት አንድ ነገር እወድሻለሁ፣ አከብርሻለሁ። አንዴ ጃናስ ኮመነማ ታርጊልኝና እመጣለሁ። ማንም እንዳከለክ እመጣለሁ። ፈትሸን አስገብተን ፈትሸን ለምናስወጣሽ ነገር በራሳችን መግለጫ እንባለን ኢንሻአላህ። የሰራሽ ስራ የሚረሳ አይደለም። አዘናጋሽን ይቀርበልኝ ብያለሁ በኮሜንት። መልካም ጊዜ ኦፓል፣ እንገናኛለን ኢንሻአላህ። ጃናስ ኮሜ ስለሆነ ይቅርታ። እሺ ዮርዲ አንዴ ኦኬ። ዮርዲ የወረደች መስሎኝ። ዮርዲ ሰላም ነው? ሰላም። ኦኬ ወንድ ነህ? ሰላም ነው? እንዴት ነህ? ሰላም አለን። ኦኬ አይ ቲንክ ጥያቄ ኖሮህ ነው ወይስ መስለም ፈልገህ ነው ወይስ እንዴት? አንድ ጥያቄ ነበረኝ። ለመስለም በጣም ደስ ይላል። ወንድማችን ሲሰልም ማየውትና በጣም ደስ ይላል። ግን አንድ ሰው ሲሰልም የእስልምና እውነተኝነቱ ሲሰልም ነው እውነተኝነቱ የሚረጋገጠው ኡስታዝ አለ ወይም ደግሞ ኡስታዝ ትቀጥላለህ ወይስ ክርስትና ወይም ደግሞ ያው ያነባል። አንድ ሰው ያነባል፣ ይመረምራል። ለህይወቴ ያስፈልገኛል፣ ለዛኛው ዓለም ይጠቅመኛል፣ ያሻግረኛል ብሎ ከቁርአን አብይ የሚባለውን ትምህርት ሲያገኝ ይሰልማል። እነዛ ነው የኛ ትምህርታችን። ማለት የእውቀት ጥግ ድረስ የግድ መድረስ የለበትም። ምክንያቱም የሰው አእምሮ ስሉጥ ነው፣ እያደገ የሚመጣ ነገር ነው። ማለት በአንዴ ሁሉ ነገር ማወቅ አትችልም። ለምሳሌ አንድ ባህር ቢሰጥ ይሄ ባህር ቢቹ ያንተ ነው ቢባል ከዛ ከባህር ውስጥ የምትቀዳው ለጥማት ያክል ነው። ጠዋት የፀሐይ ብርሃን ሲመጣ የፀሐይ ብርሃኑን በአጠቃላይ አትጠቀምም። ለዓይንህ የሚጠቅምን ለማየት የምትጠቀምበትን ነው። እርሻ ደግሞ ብሰጥህ እርሻውን ሁሉንም በአንድ ቀን አትበላው። የሚያስፈልግህ ለረሃብ ማስታገሻ ነው የምታደርገው። ስለዚህ አንድ ሰውም ወደ ኢስላም ለመግባት ከፈለገ የተለየ እንትን የሚል የሆነ ኮምፕሊኬትድ የሆነ ሳፎስቲኬትድ የሆነ ይሄ ማወቅ አለብህ ዲግሪ ማስተርስ ፒኤችዲ የሚባል ነገር የለውም። ያለው አንድ ነገር ብቻ ነው፣ ከአላህ በስተቀር በሀቅ የሚመለክ አምላክ አለመኖሩን እወቅ ነው። ይህን አንዱን አምላክ በብቸኝነት አመልካለሁ፣ የአምልኮ ሀቅ የሱ ነው፣ ቁርአኑ የአላህ ንግግር ነው፣ የፈጣሪ ንግግር ነው የሚለውን መርምረህ አጥንተህ ከዛ በኋላ ስትወስን ሙስሊም ትሆናለህ ማለት ነው። ይህን ያለው። ከዚህ በተረፈ ሌሎቹ ነገሮች የሰው አይምሮ ከጥያቄ አያልቅም። ጥያቄ ይኖራል፣ መልስ ይመጣል። ጥያቄ ሲኖር መልስ ሲኖር እውቀት ኖሌጅ እያደገ ዴቨሎፕ እያደረገ ይመጣል ማለት ነውና ከዛ አንጻር ነው የምናደርገው ማለት ነውና እስቲ ይሄን ይመስላል ጥያቄን አድሬስ ካደረኩት። አሁን ለምሳሌ ከክርስትና ወደ እስልምና ሲሄዱ ወይም ደግሞ ከእስልምና ወደ ክርስትና ሲሄዱ ያኛው የተውኩት እምነት ውሸት ነው ሊያስብለው ይችላል ወይ? ለምሳሌ አሁን ከእስልምና ወደ ክርስትና ሲወጡ ያለው አንዳንድ ሰዎችና እስልምና ውሸት ሆኖ ነው
ክርስትና እውነት ሆኖ ነው ወይስ ምንድን ነው? ክርስትና ውሸት መሆኑ እስልምናን ትክክል አያደርገውም። እንደዛ አይደለም። ራሱ እንትኑ ሎጂካል አይደለም። ራሱ ሎጂኩ እሱ አይደለም። እስልምና በራሱም ትክክል ነው። የክርስትና ትክክል አለመሆን እስልምና ትክክል ሊያደርገው አይደለም የመጣው። እስልምና ከአደም ጀምሮ የነበረ ነው። የአንድ አምላክ አምልኮ ነው። ኢስላም ማለት ሲምፕሊ መታዘዝ ማለት ነው። ሙስሊም ማለት አንዱን አምላክ የሚታዘዝ ታዛዥ ማለት ነው። ሲምፕሊ ሊንግዊስቲካል አፕሮቹ ማለት ነው። ከዛ በኋላ ተርሚኔቲካል ዴፊኒሽኑ ደግሞ እጅና እግሩን ለአላህ የሰጠ ማለት ነው። ሁለንተናህን ለአላህ ሰስተ መኖር ነው። ያ ደግሞ ከአደም ጀምሮ የነበረ ነገር ነው። ክርስትና ትክክል የማይሆንበት ምክንያት ከፈለግ ልነግርህ እችላለሁ። እኛ የወጣንበት ስለሆነ ከምን አንጻር ወጣችሁ ብለህ ከጠየቀ ከእስልምና የሚወጡ ሰዎች ግን አብዛኛውን ያየናቸው እውቀት የላቸውም። ስለ ዲናቸው በትክክል የማያውቁ ሰዎች ናቸው ስትመለከታቸው ማለት ነው። እውቀት የሌላቸው ወይ ደግሞ ከጥቅም ጋር የተሳሰረ በሆነ ሰዓት ላይ ኑሮ ጠሩባቸው ምናምን የሚሄዱ ናቸው። እነሱም ቢሆንም እያስተማረን እየመለስን ያለ ነው አብዛኛውን ማለት ነው። 70%ን እየመለስን ያለው ስራ ላይ ነን ያለ ነው። እነሱንም ይመለከታል ማለት ነው። ያለማወቅ ነው። እኛ ድንግጥ ነው የምንለው። አንድ ሰው ከእስልምና ወጣ ሲባል ለሙስሊሙ ዓለም ድንግጥ ነው የሚለው። ምክንያቱም ሀቅ አንድ ነው፣ የሚመለክ አንድ አምላክ ነው ያለው። ከዛ ከአንድ አምላክ ውጭ ወደ ሌላ አምልኮ ከሄደ አንድ ሰው ያስደነግጠናል እኛን ማለት ነው። ነገር ግን ከክርስትና ወደ እስልምና የመጣ ሰው ብትመለከተው በቁጥር በጣም ብዙ ነው። እዚህ ገስት ላይ ራሱ አሁን ከምታያቸው ውስጥ ሰለምቴ ወይም ደግሞ ከክርስትና ወደ እስልምና የመጣን ሰዎች ብዙ ነን። ጃቢር የምትመለከተው፣ እኔ የምትመለከተኝ፣ አዲስ ዓለም የምትመለከተው ክርስቲያን የነበሩ ሰዎች ናቸው። ኢቨን የባቢሎን ሐዋርያ የምትለው ባክግራውንዱ ክርስቲያን ነው። መሀል ላይ ያው ከክርስትና ውስጥ መውጣቱ ቢሆንም ማለት ነው። እና ምን ለማለት ፈልጌ ነው፣ ቀስ እየተባለ ነው ማለት እውቀቱን ቀስ እያልክ ጌን እያደረግከው ስትመጣ አንተን ትላለህ። ያ ማለት ከሰለምክ በኋላ ደግሞ ባህር ነው። በጭልፋ የሚያስፈልግህን ነገር ለጥማት ያክል ነው የምትወስደው ማለት ነው። አንዴ ባህሩን መያዝ ነው። ግን ባህሩን በአንዴ ደግሞ ልትጠጣው አትልም። እስልምናም ኖሌጁ እንደዛ ነው ያለው። እውቀት ውስጡ ያለው ትምህርቶች በጣም ሰፊ ነው። ያንን ነገር ግን በአንድ የተመረ መጨረሰው አይደለም። እድሜ ልክ የምትማረው ነው። እድሜ ልክህን ዴቨሎፕ እያደረግ ፕሮግረስ እያደረግ የምትመጣው ነገር ነው። ከዛ አንጻር ነው እንትን የሚታየው። በተረፈ ክርስትናን ሁለት ተርኒንግ ፖይንቶች አሉ ለእኛ ለሰለምቴዎቹ። አንደኛ ክርስትናን ለምን ተዋችሁና ዲኑል ኢስላምን ደግሞ ለምን ተቀበላችሁ የሚል ሁለቱንም ብጠይቀን በቂ የሆነ ምላሽ ልንሰጥ እንችላለን። ከዛ አንጻር እንትን ማለት ትችላለህ ማለት ነው። ሩቅ ሳትሄድ ክርስቲያን አይደል አንተ ዮርዲዬ? እኔ ካየሁት አንጻር እስልምናን ሲቀበሉ ሰዎች ደስ ይለኛል እና ግን በተቃራኒው ደግሞ ከእስልምና ወጥተው ወደ ክርስትና ሲገቡ እዛ ክርስቲያኖቹ ደግሞ በጣም ይደሰታሉ። ልክ አሁን እናንተ ቀደም ስትደሰቱ እንደነበረው አይነት ደስታ ከእስልምና ለቀው ወደ ክርስትና ለገቡ ሰዎች ክርስቲያኖቹ ይደሰታሉ። እና እንትን ነው ማለት አንድ ሰው ሲቀይር ነው ደስታ ወይስ እውነቱን ከማወቅ አንጻር ነው? የእኛ ደስታና የእነሱ ደስታ ይለያያል። እውነት ነው። እኛም ወደ ኢስላም ሰዎች ሲመጡ እንደሰታለን። ክርስቲያኖችም ወደ እነሱ ሲገባ ደስ ይደሰታሉ። ልዩነቱ ምንድን ነው ታዲያ ካልከኝ፣ እኛ የምንደሰተው ደስታ ላኢላሃ ኢለላህ ብለው ከጀሃነም ነፃ መውጣቱ እና ለጀነት ራሱን ማዘጋጀቱ ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዘዋል። ያ ገመድ ምንድነው? ላኢላሃ ኢለላህ የሚለው ገመድ ነው። ከዛ በእሳት ጉድጓድ አፍላፍ ላይ ነበራችሁ ከእርሷም አዳናችሁ ነው የሚለው። ላኢላሃ ኢለላህ የሚለውን ገመድ ስትይዝ ተንጠልጥለህ ትወጣበታለህ። ያ ነገር ሰዎች ለዝንተ ዓለም ከአላህ ጋር ተቆራርጠው ከማየት የበለጠ የሚያሳዝን ነገር የለም። ከዛ ሀዘን ውስጥ ወጥተን ሰዎች ነፃ በመውጣታቸው በጣም ደስተኞች ነን። ያን የሚያስደስተን የቁጥር ጉዳይ አይደለም። እኛ ጋር ብዙ ቁጥር አለው አልሐምዱሊላህ። በዓለም ላይም በኢትዮጵያም ጥሩ ቁጥር አለው እስልምና። እንደዛ አይደለም፣ እሱ አይደለም ነጥባችን። መዳናቸው ላይ ነው፣ ሳሊቬሽን ላይ ነው። እኛ ዋናው ነገር የሚያንቀጠቅጠን እንትን የሚለን። ታዲያ ክርስቲያኖች የሚያስደስታቸው ምንድን ነው ስትል፣ ክርስቲያኖች የሚያስደስታቸው ብርቃቸው ስለሆነ ነው። ብዙ ሰው አይከፍርላቸውም፣ ወደ እነሱ አይገባላቸውም። እና ያ ሰው ሲገባላቸው እንደ ብርቅ ነገር ስለሚያዩት ከዛ አንጻር እነሱም ይደሰታሉ። ሌላ ነገር የለውም እንጂ አሁን ምንድነው ምናምን ነገር ብትላቸው እርስ በርሳቸው ነው አብዛኛው የሚቀያየሩት። ኦርቶዶክስ የነበረ ሰው ጴንጤ ይሆናል፣ ጴንጤ የነበረ ሰው ኦርቶዶክስ ይሆናል፣ ወይ ደግሞ ጆቫ ዊትነስ ይሆናል። ኦርቶዶክስ የነበረ ሰው ወደ ጆቫ ዊትነስ ይገባል፣ ወደ ሞርሞን ይገባል፣ ወደ አድቬንቲስት ይገባል፣ ወደ ሆሊዘስ ይገባል፣ ከሆሊዘስ ወደ ፕሮቴስታንት ይገባል። እርስ በርሳቸው ነው የሚቀያየሩት። ከእስልምና ወደ ክርስትና ግን ጭንቅ ነው።
በራሱ የለም ሬር ነው እና ሲመጣላቸው ብርቅ ስለሆነ ያ ብርቅነቱ ያስደስታቸዋል። በተረፈ አይ ቲንክ ሰላት ሊያስተውት ይችላሉ ያንን ሰው። ከዛ እንደ ድሮ መሰተር አይኖረውም። ያ ሰው ሊንዘላዘል ይችላል። እኔ ብዙ ሰዎች በተለይ ሴቶች ናቸው አብዛኛው ወደ እነሱ የሚወስዷቸው። ሲወስዷቸው ግን ህይወታቸው ይበላሻል። የሆነ ሳለ ተበላሽ ህይወታችን ይላሉ። ሲንዘላዘሉ ታያቸዋል። ተሰተረው የነበሩት ነገሮችን ሲገላለጡ ታያቸዋል። ሰላት የላቸውም፣ አይሰግዱም። ድሮ ለዓለማቱ ጌታ አምልኳቸውን ያደርጉ ነበር፣ አያደርጉም። ይሄ ነገር ነው። ደስተኞች አይደሉም ማለት ነው። እነሱ ሰዎቹ ደስተኞች አይደሉም። የገቡት ሰዎች ግን እነዛ የገቡላቸው ሰዎች ግን ብርቅ ስለሆነባቸው ሲደሰቱ ልታይ ትችላለን ለማለት ፈልጌ ነው። አይ ቲንክ ልዩነት አለው። የሰለመ ሰው ሰላም ያገኛል ብለን እናምናለን። እኔም እንደዚህ አጋጥሞኝ ነበር እና ከዚህ በፊት ከካቶሊክ እኔ ካቶሊክ ነበርኩና ከካቶሊክ ወደ ጴንጤ ስገባ ምን ቃል አስገቡኝ፣ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ የሚለው ዘላለም ህይወት ስላገኘህ ብለው በቃ ጀነት ነው የምትገባው ብለው እልልልል ምናምን አሉ፣ ጨፈሩ። ከዛ እኔ ግር ብሎኝ ነበረ በወቅቱ። እኔም የዘላለም ህይወት አግኝቻለሁ ብዬ በዛ ተጽናንቼ ነበር። እንግዲህ ከእስልምና የተሻለ ነገር ካገኘ በኋላ ላይ መሄድ ትችላለህ። እኔ አይመስለኝም። እኔ በህይወት ዘመኔ ልንገርህ አንድ ኤክስፒሪየንሴን ሳጠና ከክርስቲያን ባክግራውንድ ነው ያለኝ። መጀመሪያ ኦርቶዶክስ በልጅነቴ ነበርኩኝ። ከዛ በ13 ዓመቴ ነው ወደ ፕሮቴስታንት ዓለም ውስጥ የተቀላቀልኩት። ከዛ በኋላ ቆይታዬ የነበረኝ ቆይታ ወደ 11 ዓመት ነው። 10 ዓመት ያክል ፕሮቴስታንት ውስጥ ነው የቆዩት። ከዛ በኋላ ወደ ዲኑ ኢስላም የመጣሁት እና ምንድነው ያለኝ ቆይታ በነበረኝ ቆይታ ነው የምነግርህ። ፓራራሊ ማጠናቸው ሃይማኖቶች ነበሩ። ፓራራሊ ማለት የሂንዱ አጥንቻለሁ። የሂንዱ መጽሐፍን በቫጋድ ጊታ የሚባለው መጽሐፍ በ3102 ክሪሽና ለአርጁ የሰጠበትን መጽሐፍ ለማጥናት እድሉን አግኝቻለሁ። በሳንስክሪት የተዘጋጀ ነው። ለዛው በጣም ከባድ የሆነ መጽሐፍ ነው ተብሎ የሚታመን ነው። በ1500 አርያን ወደ ህንድ ሄደው የነበሩ ነቢያቶች የጻፉትን መጽሐፍ ቬዳስ የሚባለውን 4ቱም መጽሐፍቶች ለማጥናት ዛዙርቬድ፣ አጎራባቬድ፣ ሳምቬድ እና ሪግቬድ የሚባሉ ከዛ በሱ ፓራራሊ የነበሩ መጽሐፎች ድራቪድ ኢንዲያን ሳይሆኑ ድራቪድ ኢንዲያን የሚባሉ ጋር የነበረ መጽሐፍ ፑራና የሚባል መጽሐፍ አላቸው። ካልኪ ፑራና፣ ቪሽኑ ፑራና፣ ብርሃማ ፑራና የሚባሉትን ለማየት ሞክሬያለሁ። ኦባንሺዳ ተፍሲራቸውን እነሱን ለማየት ሞክሬያለሁ። በጣም ማለት ኢንስፓየርድ ያደረገኝ ነበር ያ መጽሐፍ። ከዛ በኋላ ወደ ዘውራስተሪያንም ዜንዳ ቤስታ የሚባሉ መጽሐፎችን የሱን ከዛ የቡድሃ መጽሐፎች ትሪፒታካስ ወይም 3ቱ ቅርጫቶች የሚባሉ መጽሐፍቶችን እነ ታኦ፣ ኮንፊሽየስ፣ እነ ማሃቢራ፣ እነ ጃይኒዝም መስራቾች ምናምን ነገር የማየት እድሉ የማጥናት እድሉ አግኝቻለሁ። ግን ይህንን ብርሃን የሚያክል ይህን የመሰለ ዲን በዓለም ላይ አለ ብዬ አላምንም። ካለም ቻሌንጅ አድርጉን ነው እኛ የምንለው። መነጋገር እንችላለን፣ ደስ ይለናል። በጨዋ ደንብ በጨዋ ስነስርዓት ሀሳባቸው ማንሸራሸር፣ የሚያምኑበትን ነገር የሚሉትን ነገር የምናምነውን ነገር የምንለውን ነገር እንነግራቸዋለን። ሀሳብ እንቀያየራለን። በሀሳብ ዘውግ፣ በሀሳብ ሉዓላዊነት፣ በሀሳብ ገዥነት፣ በሀሳብ ገዥነት፣ በሀሳብ ልዕልና እናምናለን። ፍሪደም ኦፍ ቶት በሀሳብ ነፃነት እናምናለን። ሀሳቡ ግን መነሻ ይኖረዋል አይደለ? ለምሳሌ አሁን ክርስቲያኖች ባይብልን መነሻ ያደርጉታል። ሙስሊሞች ደግሞ ቁርአንን መነሻ ያደርጋሉ። ያው ሂንዶችም እንደ ክርስቲያን መጽሐፍ ዲፔንድ ሆነው ነው ሀሳብን የሚሞግቱት። ከዚህም የተነሳ ወደ ባይብል ስንመጣ ምን ይላል? የአንድ ሰው ንስሐ መግባት የዘላለም ሕይወት ማግኘት በሰማይ ታላቅ ደስታ ነው፣ በምድርም እንደዛው ደስታ ነው ይላል እና ቅድም እናንተ እንደተደሰታችሁት አይነት ደስታ ሰው ወደ ክርስትና ዓለም ወይ ደግሞ በክርስቶስ በሚያምንበት ሰዓት ወደ ዘላለም ሕይወት ገባ ብለው ስለሚያምኑ ባይብሊካልም ስለሆነ ደስታው የዛኑ ያህል ነው ለማለት ነው። አግሪ ዊዝ ዩ ማለት ነው። ምን ችግር የለብኝም። ሉቃስ 15:1 ላይ 4 ላይ የሰማይ መላእክት ደስ ይላቸዋል ንስሐ በሚገባ ማለት ጥሩ ነው። ያዕቆብ ባግራውንዱ መለኮታዊ ቅሪት ነው። ያም ከኛ እምነት ጋር ምንም የሚቃረነው ነገር የለው። እንደው የሚደጋገፍ ነገር ነው። መሳ ለመሳ የሚሄድ ነው። ሆድና ጀርባ የሆነ አይደለም። የሚናተፍም አይደለም። አሁን ያወራው ነገር ራሱ ሙሉ ለሙሉ ውሸት ነው የሚል ትምህርት የለንም እኛ። ክርስትና መሰረቱ ዲቫይን ነው ብለን ነው የምናምነው። መሰረቱ መጀመሪያ ሲጀመር
ኢሳ ኢብኑ መርየም አለይሂ ሰላም ወይም ኢየሱስ መጥቶ ኢንጂል የሚባል መጽሐፍ ተሰጥቶት በዛ መሰረት ላይ 12 ሐዋርያት የሚባሉ እንደነበሩ 12 ሐዋርያት ሲያልፉ ደግሞ ከዩኒታሪያን ወደ ቢኒታሪያን የሚባል ትምህርት ውስጥ እንደገቡ ከቢኒታሪያን ደግሞ ወደ ትሪኒታሪያን የሚባለው ኮንሴፕት ውስጥ እንደመጡ ፕሮሰስ አድርጎ ክርስትና የሚለው ቃል ለመጀመሪያ ጊዜ በ110 ላይ አግናጢዮስ የሚባል ሰው ነው ኮይንድ ያደረገው። ክርስትና የሚለውን ቃል ባይብል ላይ አታገኘውም። ባይብል ላይ ክርስትና የሚለውን ቃል ክርስቲያን የሚል ቃል ሐዋርያት ሥራ 10:26 ላይ ታገኛለህ። ክርስቲያን ማለት ሰውየው ነው። ግን ክርስትና የሚለውን ለሃይማኖቱ ተርም ለመጀመሪያ ጊዜ ኮይንድ ያደረገው ማን ነው? አግናጢዮስ ዘአንጾኪያ የሚባል ሰው ነው። የአንጾኪያው የነበረው አግናጢዮስ የሚባል ሰው ነው። በተረፈ ባይብል ላይ ምን ይናገራል? ኤፌሶን 4:4 ላይ አንድ ሃይማኖት አለ ይላል። ይሁዳ ምዕራፍ 1 ቁጥር 3 ላይ ደግሞ ለቅዱሳን አንድ ጊዜ ለሰጠ ሃይማኖት ተጋደሉ ይላል። ቅዱሳን የሚላቸው ደግሞ ኤፌሶን 3:7 ላይ ቅዱሳን ነቢያትና ሐዋርያት ነው ይላል። የመጀመሪያው ነቢይ በታሪክ ውስጥ በትውፊትም በምናምን አዳም ነው። ከአዳም ጀምሮ አንድ ሃይማኖት እንደተሰጠ ይናገራል ባይብል። ያ ሃይማኖትን ግን በግልጽ ይሄ ነው ብሎ አይናገርም። በኋላ ላይ ግን አግናጢዮስ ምን አለ? ክርስትና የሚል ነገር አደረገ። ከይሁዳ ነገድ የመጡት የነበሩ የይሁዳ ቤት የተባሉት የእስራኤል መንግስት ለሁለት ተከፍሎ ነበር። 10 ነገድ የሚገዛው ሮብዓም አለ፣ ኢዮርብዓም አለ። ሮብዓም የሚገዛው ደግሞ ሁለቱ ነገድ አለ፣ የቢንያምና የይሁዳ። የይሁዳ ቤት በዛን ጊዜ ለሁለት ሲከፈል የይሁዳ ቤት አይሁዳውያን ተባሉ። ኢቭን አይሁዳዊ የሚለው እኮ 10 ነገድ አይወክልም፣ እስራኤሎችን አይወክልም። ሁለቱን ነገድ ብቻ ነው እንዲወክል ተደርጎ የነበረው። አይሁድ የሚለው የዘር ስም ነበረ። በኋላ ላይ ለሃይማኖት አደረጉት። አሁን አይሁድ የሚባል ሃይማኖት አለ፣ ክርስትና ሃይማኖት አለ ብለህ ብትል ሰው ሰራሽ ናቸው ሁለቱም ሲጀመር ማለት ነው። መጽሐፋቸው ላይ አይሁድ የሚባል ሃይማኖት አለ የሚል የለም፣ ክርስትና የሚባል ሃይማኖት የለም። አያውቁም፣ ኢየሱስም አያውቁም። ኢየሱስ አይደለም ጭራሹን ክርስቲያን የሚለውን ስም አያውቁም። የክርስቲያኖስ የሚለው የግሪክኛውን ቃል ለመጀመሪያ በአንጾኪያ ደቀ መዛሙርቱን የለበጣና የሽሙጥ ስም አድርገው ነው ፓጋኖቹ ስም ያወጡላቸው እንጂ እነሱ ራሳቸው ሐዋርያቶቹ እኛ ክርስቲያኖች ነን ብለው ክሌም አላደረጉም። በዚህ ደረጃ ነው ያለው የጥናቱን ስትመለከት ማለት ነውና እስልምና እስካልከኝ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይላል። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ከኢስላም ውጪ ሌላ ሃይማኖት የሚፈልግ በመጨረሻይቱ ዓለም ከከሳሪዎቹ ነው ይላል። ስለዚህ ከአደም ጀምሮ የነበረው አንድ ነገር ነበር፣ የአንድ አምላክ አስተምሮት ነበር። ይህንን ነው እንትን የምንለው። የዛ ቅሪቶች ደግሞ ባይብል ላይም ብሉይ ኪዳን ላይም አዲስ ኪዳን ላይ የምታገኝ ትችላለህ። ኢቭን ክርስቲያኖችም ጋር ልታገኝ ትችላለህ። ስነ ምግባሩ ግብረ ገቡ ምናምን የምታየው እኮ ኦርቶዶክስ ጋር ካቶሊክ ጋር የምታያቸው ስነ ምግባር ግብረ ገቦች ኤቲክስ አህላቅና አደብ የሚባለው ነገር መለኮታዊ ነገር ነው ምንጩ፣ ዝም ብሎ የመጣም ነገር አይደለም። ሙሉ ለሙሉ ውሸት ነው ባይብል አንልም፣ ሙሉ ለሙሉ እውነትንም ነው አንልም። ክርስቲያኖችም የያዙት ነገር ሙሉ ለሙሉ ውሸት ነው አይደለም የሚለው የሆነ ባክግራውንድ አላቸው። አክብሮ ቁርአን ክርስቲያንና አይሁዶችን የመጽሐፉ ባለቤቶች የመጽሐፉ ሰዎች እያለ ነው እንትን የሚላቸው። ለምን? የሆነ መለኮታዊ ቅሪት እጃቸው ላይ ስላለ ነው። እንደዛ ነው የምናምነው። እና አሁን አንተ ያወራው ስለ ንስሐ ተውባ የሚባል ኮንሴፕት እኛ ጋር አለ። ተመሳሳይ ነው። ኦልሞስት 90% ተመሳሳይ ነው ስለ ንስሐ ያለው ነገር። እና ቀስ እያልክ ጊዜ ሰጠው። አንዳንድ ነገሮችን እኔ ማገዛሃለሁ። ቻናሎች አሉን፣ ላይብራሪዎች አሉን ቴሌግራም ውስጥ። እዛ ሄደ የሚነበቡ ነገሮች በደንብ አንተ ብቻ ሳይክል ይዘና ቡፌ ያለ እኛ ጋር ቆንጆ ቆንጆ ምግቦች አሉ። ሰኮንዶ ሚስቶ አለ፣ ሚኒስትሩን ያለ፣ የበካቻ ቱር አለ፣ የዶሮ ካቻ ቱር አለ፣ ሰንዱቅ አለ፣ እስኩስቲ ያለ። አንተ ብቻ ሳይክልን ይዘህ መተህ፣ ምክንያቱም እግር እንዳይደክም ነው ቡፌውን ስታነሳው። የሚያስፈልገህ ምንድነው? ሳይክልን ይዘህ መተህ በደንብ ጊዜ ሰጥተህ ቀስ እያልክ እየተመገብክ የሚጥምህን የሚጣፍጥህን ጎረስ ጎረስ እያደረግ ጊዜ ሰጥተህ እንድታጠና ነው የምንፈልገው። ኢንሻአላህ። አይ ጥያቄን ጨርሻለሁ ካልክ ትሰልማለህ፣ ዛሬ ሻዳ ትይዛለህ። አይ ጥያቄዎቼ ብዙ ናቸው ካልክ ደግሞ ሌላ ጊዜ ደግሞ መተህ ፎሎ አድርገኝና እኔንም ወንድሞችን ከላይ ያሉትን እነ ኢብራሂምን እነ ስሚዞን እነ ጃቢርን እና አዲስ ዓለምን ፎሎ አድርጋቸውና ከዛ በኋላ ከነሱ ጋር ላይ በምንገባበት ሰዓት ላይ እንማማራለን ማለት ነው። ማናቃቸው ብዙ ነገሮች አሉ። እንደምትመለከተው የሰው አእምሮ ስሉጥ ነው ብያለሁ። ዴቨሎፕ የሚያደርግ ነገር ነው። ከዛ አንጻር ነው እንግዲህ በርታልን። ሌሎች የምጨምሩበት ነገር ካለ ትንሽ ጨምሩለት እስቲ። ኢብራሂም እስሚዞዬ፣ ሌሎቻችሁም ጨምሩለት። ጃቢሮም ካለ የሙሴ እንትን ላይ አንድ ጥያቄ ነበረኝና ሙሴ አይሁድ እንደነበረ ያው ባይብልም ቁርአንም ያምናል መሰለኝ፣ ያምንበታል መሰለኝ። ሙሴ አይሁድ እንደነበረ አልነበረም። አይሁድ የሚባለው ነገር አይሁድ አልነበረም። አይሁድ የሚለው ቃል የመጣው ቃል ከይሁዳ ነው። አይሁድ
የይሁዳ ዘሮች ናቸው አይሁድ የሚባሉት። ነገዶቹ 12 ናቸው። ሌዊ የነበረበት ዘር ሌዊ ማነው? ሙሴ የነበረበት የሌዊ ነው። አሮንና ሙሴ የሌዋውያን ዘሮች ናቸው። ሌዋውያን የሚባሉት ወይም ደግሞ አይሁዳውያን አልነበሩም። አይሁዳውያን የሚባሉት በይሁዳ መስመር ያሉት ነው። እነ ዳዊት ናቸው አይሁዳውያን የነበሩት። አይሁዳውያን የነበሩት እነ ይሁዳ፣ እነ ሰለሞን፣ እነ ምናምን። ያዕቆብ ስንት ልጆች ነበሩት? 12 ልጆች። ከ12ቱ ልጆች መካከል አንደኛው ይሁዳ ነው። የይሁዳ ዝርያዎች በአጠቃላይ አይሁዳውያኖች ይባላሉ። የሌዊ ዝርያዎች ደግሞ ሌዋውያን ይባላሉ። የንፍታሌም ደግሞ ንፍታሌዋውያን ይባላሉ። የዛብሎን ደግሞ ዛብሎናውያን ይባላሉ። አሴር ምናምን የሚባሉ 12ቱ ነገድ እስራኤል ናቸው። ስለዚህ ሙሴ በነበረበት ሰዓት ላይ የይሁዳ ነገድ እንትን አልነበረም። እነ ፋሬስ እነ ትማር ምናምን ናቸው የይሁዳ እንትን ያሉት። ይሁዳ ክርስቶስ ሲመጣ ሌዊ ምናምን ክርስቶስ ሲመጣ መዳን ከአይሁድ ነው ብሎ ዮሐንስ ወንጌል ምዕራፍ 4 ላይ የተናገረው ቃል አለና ሙሴ ደግሞ ስለኔ ተናግሯል አለ። ክርስቶስ ደግሞ አመጣጡ ከአይሁድ ዘር ነው። መዳን ከአይሁድ ነው ያለበት ምክንያት እነግርሃለሁ እኔ እሱን ባጭሩ ፈልክ ማለት ነው። ገባኝ። ክርስቶስ የመጣው ደግሞ ከአይሁዳውያን ነው እና መዳን ያለው ከአይሁዳውያን በመጣው የሃይማኖት ስርዓት ስለሆነ ሙሴ ደግሞ ያንን ስርዓት ተውራትን የተቀበለበት ስርዓት ለአይሁዳውያኖች ነው የሰጠው እና ሲመሩበት የነበረውም አይሁዳውያኖች እንደነበሩ የተውራትን ሕግ የተቀበለው ሙሴ ስለሆነ ማለት ነው። እሱ ደግሞ በዛ አጋጣሚ ስለ ክርስቶስ ስለኔ ተናግሯል አለ ክርስቶስ። ስለዚህ መዳን በክርስቶስ ነው የሚለው በሐሳብ ልዕልና አምናለሁ ስላልከኝ ነው ይህን ሐሳብ ያነሳው። እሱ ልነግርህ ነው። መዳን ከአይሁድ ነው የሚልበት ምክንያት ኢየሱስ ያለበት ምክንያት ከይሁዳ ቤተሰብ ውስጥ ነው ዘፕሮሚስድ መሳያ የሚመጣው። ኦሪት ዘፍጥረት ምዕራፍ 49 ቁጥር 6 ላይ ይሁዳ የአንበሳ ደቦል ነው ይላል። ከዛ ከአንበሳ ደቦል ውስጥ የሚመጣ ዘፕሮሚስድ መሳያ አለ። ያዕቆብም ሲናገር ማለት ነው። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ከያዕቆብ ኮከብ ይወጣል ከእስራኤል በትር ይነሳል ይላል። ከዛ ከያዕቆብ ቀጥለው ደግሞ የሚናገረው ምንድን ነው? እንትን ላይ ሆሴዕ 11:1 ላይ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል አለ። በእሴይ ዘር ቤተሰብ ውስጥ መጣ በይሁዳ በኩል አድርጎ ማለት በእንትን ማለት ነው። ከዛ መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ ያዌ ወይም ዮዴሄ ለዳዊት ቃል ገባላት። ምን የሚል ቃል ገባለት? ከወደ ፍሬ በዙፋን ላይ ያስቀምጣለሁ የሚል ቃል ገባለት። ከዛ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ደግሞ አንተ በአንቀላፋ ጊዜ ከወገብ የሚወጣ ዘርን አስነሳለሁ ብሎ ተናገረ። እኔም አባቱ ሆናለሁ እርሱም ልጁ ነኝ ብለዋል። ከዛ ኤርምያስ 23:3 ላይ ደግሞ ከቁጥቋጥ የሚባል እንደሚነሳ ተናገረ። ስለዚህ ኢየሱስ መዳን ከአይሁድ ነውና ሲል የሳልቬሽን ወይም ደግሞ ይሄ ያሸዋ የሚባለው ወይም ዘፕሮሚስድ መሳያ የሚባለው መሲሁ ከዛ ከዳዊት ቤተሰብ ውስጥ ከአይሁዳውያን ቤተሰብ ውስጥ መስመር ውስጥ እንደሚመጣ የሚናገር እንጂ ቶራህ የሚባለው ለ12ቱ ነገደ እስራኤል የተሰጠ ነው። ኢየሱስም የመጣው ለቤተ እስራኤል ነው፣ ለአይሁዳውያኖች ነው። ማነው? ለ12ቱ ነገደ እስራኤል ነው የመጣው። ከዛ ውስጥ 10ሩ ኢየሱስ በነበረበት ሰዓት ላይ ተበትነው ነበር። ሰናክሬም ታስታውስ እንደሆነ ሲበትናቸው ተበትነው ነበረ። ከባቢሎን ምርኮ በኋላ የመጡት 2 ናቸው። በባቢሎን ምርኮ የሄዱት የነበረው 2 ነገዶች ናቸው፣ የይሁዳ ነገድና የቢንያም ነበሩ። ሲመለሱም የተመለሱት እነሱ ናቸው። ኢየሱስም ሲመጣ የጠፉ የእስራኤል ቤቶች እያለ የሚላቸው እነዛ 12 ከ12 ውስጥ 10ሩ ጠፍተዋል። ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ይገባኛል ብሎ ዮሐንስ ወንጌል 10:17 ላይ የተናገረው ይህንን ታሳቢና ዋቢ አድርጎ ነው። ኤኒዌይ ምን መሰለ የመጣበት ያንን ዘፕሮሚስድ መሳያ ወይም ደግሞ ዘፕሮሚስድ ዋን የሚባለው ቃል የተገባለት መሲህ ይመጣል የሚለው ነገር የተባለው መዳን ከአይሁድ ነውና የሚለው ከዛ ቤተሰብ ውስጥ እንደሚመጣ በኋላ ላይ ማቴዎስ ወንጌል 1:23 ላይ የምትመለከተው ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎ ይለዋል። ኢየሱስ ማለት የግዕዙ ቃል ነው። በዕብራይስጥ ያሸዋ ይባላል። ያህ ማለት ዮዴሄ የሚለው ምጻረ ቃል ነው። ሸዋ ማለት መድኃኒት ማለት ነው። ሳሊቬሽን ማለት ነው። ያህዌ መድኃኒት ነው ማለት ነው። ያ መሳያ ሲመጣ በአላህ ፈቃድ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ባለው መሰረት ያደረጋቸው ያዳነበት እንትን አለ። በሽተኞቹን፣ እውራንን፣ ሙታንን በአላህ ፈቃድ አድናለሁ ማለት መሰረት አድኗል ብለን እናምናለን። ይህ ነው የኛ ትምህርታችን። መሲህ ነው ብለን እናምናለን። አይሁዶች እስራኤላውያኖች የሚጠብቁት መሲህ ነው ብለን እናምናለን። ረሱል ነው መልእክተኛ ነው ብለን እናምናለን። ነቢይ ነው ብለን እናምናለን። የእሱ ባሪያ ነው ብለን እናምናለን። የአምላክ ባሪያ
እንደና ደግሞ ኦንቶሎጂካሊ ደግሞ በድንግልና ተጸንሶ ከድንግል ማርያም እንደተወለደ እናምናለን። ድንግል ማርያም ቅድስት እንደሆነች ንጽሕት እንደሆነች አላህ እንዳከበራት ከዓለማት ጌታ እንደመረጣት እናምናለን። እንወዳታለን፣ እናከብራታለን። የተለየ ግን ከዛ ያለፈ ነገር አናመልካትም፣ ስሟን አንጠራ፣ አንለማመናትም፣ ድረሽልን አንላትም። ከሷ የተገኘውም ከሷ አብራክ የተገኘውንም የማጸኗን ፍሬ እንወደዋለን፣ እናከብረዋለን። መሲ ነው ቁርአኑ ላይ በደንብ አክብሮ አልቆ ቁጭ ባደረገው መልኩ እንወዳለን፣ እናከብረዋለን ማለት ነውና ከዛ አንጻር ነው የተባለው። አይ ቲንክ ሰፋ ያለ ነገር ስላነሳ አሁን ሻዳ የምትይዝ ከሆነ ትይዛለህ። ጥያቄ ካላለቀ ግን እንዳልኩ በአንድ ምሽት ስፖንታኒስሊ ኦቨርናይት በአንድ ምሽት ውስጥ ሁሉ ነገር በአንድ መታወቅ ስለማይችል ኢንሻአላህ ቀስ በቀስ ዛሬ ለጥያቄ እችኛዋ አሁን ያላቸውን በደንብ ዳጀስት አደርጋትና ጨጓራ እንዳያምህ ኦቨርዶዝም እንዳይሆንብህ የተወሰነ ይጨምሩልህና ከዛ በኋላ ሻዳ ከያስክ ነው፣ ካልያስክ ደግሞ ሌላ ቀን ደግሞ መተህ ጥያቄዎች ካላለቁ ጥያቄዎችን እናስተናግዳለን ማለት ነው። ኢብራሂምዬ የምጨምረው ነገር ካለ ስሚዚዮ ጃቢርዬ ጨምሩለት፣ አዳምጣቸው ለጊዜው። እኔ ኡስታዝ ማለት ላይክ የምጨምረው ምንም ነገር የለኝም። አይ ቲንክ እሱንም የማውቀው ይመስለኛል፣ ማውራቱ ባያስፈልግም። በአጭሩ ያው ብዙ ነገር ነው እንግዲህ እስልምና እና ክርስትና ላይ ያለውን ነገር ዮርዲ ብዬ ባላናግርህም ደስ ይለኝ ነበር። እሺ ኤኒዌይስ በአጭሩ ያው እስልምና የአንድ አምላክ እይታ እንዳለው ኡስታዝ ነግሮሃል በደንብ አድርጎ። አንድ አምላክ በብቸኝነት የማምለክ ወይ እንዳለውና መጽሐፉ ያልተበረዘ እንደሆነ ትልቁ ጥቅም ትልቁ እስልምና ላይ የምታገኘው ነገር ትልቁ ነገር ቁርአኑን አላህ ጠብቆታል። በቃ ቁርአኑን አላህ ጠብቆታል። ይሄ ትልቁ ነገር ነው። በቃ ባይብል ላይ ስንሄድ ጸሐፊያኑ አይታወቁም፣ ማን እንደሆኑ ማን እንደጻፉት አይታወቅም፣ ምን ጊዜ እንደተጻፈም አይታወቅም፣ ለማን እንደተጻፈም አይታወቅም። አብዛኛው መጽሐፎቹ እንደዛ ናቸው። ሰው በዚህ ላይ መሰረት አድርገን ልንነሳ አንችልም። ፍጡርን የማምለክ ነገር ነው ሌላኛው ትልቁ መሰረታዊ ነገር። ፍጡር አይመለክም። በቃ ኢየሱስ ፍጡር ነው፣ ሰውነቱ ፍጡር ነው። ከማርያም የተገኘ ስለሆነ ከሴት የተወለደ ስለሆነ ወንድ ልጅ ስለሆነ ፍጡር ስለሆነ ፍጡር አለመመለኩ በራሱ እስልምና ጋር ስትመጣ በቃ አንድ አምላክን በብቸኝነት መገዛ ከሱ ጋር ሌላ ባላንጣ የለም። በቃ ተውሂድ የሚባለው ነገር ይሄ ነው። አልሐምዱሊላህ አላህ እስልምና ላይ ይግደለን ሁላችንንም። እና በቃ ትልቁ ጥቅም እስልምና ጋር ስትመጣ ይሄ ነው ትልቁ ጥቅም ያለው ማለት ነው። በቃ እስልምና ከአንድ አምላክ ውጪ ማንንም አናቀርብም። ወደዛ ነው በቃ ምንገፋው ሁሉ ነው። በቃ ሂድልን ወደዛ ሂድልን ነው የምንለው። ማን አይመለከተውም። በእኛና በአላህ መካከል ያለው ማንም አይመለከተው። ወላ ነብያችን ሰለላሁ ዐለይሂ ወሰለም ወላ መላእክቶች ይሁኑ ጅብሪል፣ ገብርኤልም፣ ሚካኤልም በላቸው የትኛውንም መልአክ በለው የትኛውንም ነብይ በለው የትኛውንም ጻድቅ ሰው በለው አላህ ብቻ። በቃ ይሄ ነው ትልቁ ነገር እስልምና ላይ። ክርስትና ላይ ስትሄድ እንዳልኩ ነው በቃ አብ ትላለ፣ ወልድ ትላለ፣ መንፈስ ቅዱስ እረፍት የለውም። አታርፍም፣ ልብህ አያርፍም። እስከ መቼ እንዴ አምላክ አንድ ነው ሁለት ነው እስከምት በቃ እንዴት አድርጌ ነው እሺ የምቀበለው እስከምትል ድረስ ነው አእምሮህ የሚረበሸው ማለት። እስልምና ላይ ስትመጣ በቃ እረፍት አለ። ሁለተኛው መሰረታዊ ነገር ይሄ ነው በቃ ስላሴ ኢየሱስና አምላክ ማድረግ ምናምን ይሄ በቃ እረፍት አይሰጥም ክርስትና ላይ ስትሄድ ማለት ነው። ሶስተኛው ነገር ስቅለት ነው። በስቅለት ጉዳይ አላህ Subhanahu Wa Ta'ala የተናገረው አንድ የሚገርም ነገር አለ። ወቀውሊሂም ኢና ቀተልና المسيح عيسى بن مريم رسول الله وما قتلوه وما صلبوه ولكن شبه له إن الذين اختلفوا فيه لفي شيء إن الذين نزا من على الله كما جمروا ሲናገር وقولهم إنا قتلنا المسيح عيسى بن مريم በማለታቸውም ረገምናቸው አለ አላህ። ምን መጀመሪያ የተረገሙት መርየምን ዲቃላ ወልደሻል በማለት ነው የመጀመሪያ ስተታቸው የነበረ። ሁለተኛው ደግሞ ትልቁ ስተታቸው ምን ነበረ? እኛ የአላህን መልእክተኛ የሆነውን ኢየሱስን ገደልን ሰቀልን ማለታቸው ነበረ። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን መሰላቸው የሰቀሉ ነው መሰላቸው። ግን ምንድነው አላህ ያለው? እነዚህ ሰቀልን ገደልን የሚሉ ሰዎች በሱ በመቅደል በመስቀል ጉዳይ ላይ በጣም በጥርጣሬ ውስጥ ናቸው። ለምን? ኢለቲባዕ ዘን
ጥርጣሬን ከመከተል ውጪ ምንም እውነታ የላቸውም። በቃ እውነታ የሚባል ነገር የላቸውም። ወማ ቀተሉሁ የቂና በእርግጥም አልገደሉትም አለ። በቃ እኔ እንደዚህ አይነት እርግጠኝነት የትኛው መጽሐፍ ላይ እንደምታገኙ ነው ያላቀ። ሱብሃንአላህ በእርግጥም አልገደሉትም። እዛ ጋር ስትሄድ ግን ግራ ነው የሚገባ። ኢየሱስ ስንት ሰዓት ተሰቀለ? ይሄ ነገር እንዴት ነው? እውነትም ተሰቅሏል ወይስ አልተሰቀለም ትላለህ። እዛ ስትሄድ 3 ሰዓት ነው የተሰቀለው፣ 6 ሰዓት ነው። እሺ ስንት 3 ቀንና 3 ሌሊት ብሎ ነበር፣ አልሞላም። ኦኬ እሺ እንዴ አልተሰቀሉ የሚሉ ሌሎች ነበሩ። እንዴት ነው ይሄ ነገር እንዴ? በቃ ግራ ነው የሚገባ። ስንትና ስንት ባይብሎች ነበሩ። እነዛ ሁሉ ባይብሎች 40 ምናምን የሚደርሱ ባይብሎች ነበሩ። እነዛ ሁሉ ባይብሎች እንግዲህ የነ በርናባስ ወንጌል፣ የነ መቅደላዊት ማርያም ወንጌል፣ የበርተምሌዎስ ወንጌል፣ የነዚህ ሁሉ ወንጌሎች ስለ ኢየሱስ መሰቀልና መገረፍ መነሳት ምንም የሚያወሩት ነገር የለም። አንደኛው እንዳለው ዝም ብሏል። አንደኛው ሰው እሺ በቃ ኢለቲ ባዕዘና ለአላህ በቃ ጥርጣሬን ከመከተል ውጪ ምንም አይነት እውቀት የላቸውም። ወማ ቀተሉሁ የቂና በእርግጥም አልገደሉትም ማለት ካልገደሉት ካልሰቀሉት የት ሄደ ከተባለ አላህ ቃል በገባለት መሰረት ምንድነው ያደረገው? እኔ ወደኔ ወሳጅህ ነኝ ወኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ ወጃዒሉ ለዚነ ከፈሩ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ አለ። አላህም ባለ ጊዜ የነበረውን ጉዳይ ያስታውሳል። ለዒሳ ወደፊት የሚለውም ማለት ነው የሚያደርግለትን ኢኒ ሙተወፊከ ወራፊዑከ ኢለየ እኔ አስተኝቼ ወደ ራሴ አነሳለሁ ብሎ ቃል ገባለት። ወሙጠሂሩከ ሚነ ለዚነ ከፈሩ ከነዛ ከካዱ ሰዎችም አጠራለሁ። የሚገርም ቃል ኪዳን ባለውን በቃሉ መሰረት አላህ አነሳው። ምንም ጥርጣሬ የለውም። በእስልምና አልተገደለም አልተሰቀለም። ወይራስ ክርስትና ላይ ስትሄድ ጥርጣሬ ያለው መጀመሪያው ነው። ከየት ነው ጥርጣሬው የሚጀምረው? ገና ከውርስ ኃጢአት ነው ጥርጣሬ። ሌላኛው ትልቁ ችግራችን እዚህ ጋር ነው። ከዚህ ነው የሚጀምረው። አንድ ሰው ባልሰራው ባላየው ባልተባበረው በማያውቀው ነገር ወንጀል ተሸካሚ የሚሆን ነገር የለም። አላህ በቁርአን ላይ ወላ ተዚሩ ዋዚረቱን ዊዝራ ኡኽራ አንደኛው የሌላኛይቱን ነፍስ ወንጀል አትሸከምም ካለ አለቀ በቃ። ወራስ እዚህ ጋር ስትመጣ ደግሞ ካልተ በቃ በዚህ ሁሉ በአንድ ሰው ምክንያት የሁሉ እርግማን መጣ። እርግማኑም ከሄደ በኋላም አላለቀም። ተግባባን። ስለዚህ አሁን እስልምና ላይ ስትመጣ ብዙ የሚያረጋጋህ ነገር ታገኛለህ። ኢቨን እኮ በጣም የሚገርመው ነገር ይህን ቃል ሌላ ቦታ ላይ አታገኘውም። ምንድነው የሚለው? አላህ ሲናገር መልእክተኛን እስከምልክ ድረስ የምቀጣ አይደለሁም አለ አላህ። የምቀጣ አይደለሁም። ፍትሃዊነቱ እዚህ ድረስ ነው። አላህ ፍትሃዊነቱ እዚህ ድረስ ነው። ሱብሃንአላህ። ስለዚህ በአጭሩ ምን ልል ፈልጌ ነው፣ ልዩነቱ በጣም እጅግ የጎላ ነው። እጅግ የጎላ ትንሽና እጅግ የጎላ እረፍትና ጭንቀት ነው ያለው በመሃላቸው። ስለዚህ ይሄንን እልሃለሁ እኔ አላህ እንግዲህ ሂዳያው ኢብሮ እዚህ ጋር ልዩነቱ የሰፋ ቢሆንም ያም መጽሐፍ ነው፣ ይሄኛውን ቁርአንም መጽሐፍ ነው። ነገር ግን ሐሳቦችን በበቂ ሁኔታ አቅርበህ ወደ እውነት ላይ ከመድረስ አንጻር እንዲህ በሰፊው ብንጫወት ደስ ይለኛል። አውኮ ምን መሰለህ፣ አሁን እኮ ነገርኩ። በመጀመሪያ ደረጃ መሰረታዊ ነገር አለ አይደለ? ዮርዲ መሰረታዊ ነገር አለ። ክሪስሊም እያልክ አወራው አትጨናነቅ ኢብራሂም። ክሪስሊም እያልክ አወራው ገብቶኛል። እሺ እየተጨነኩ እኮ ነው። እሺ ክሪስሊም መሰረታዊ ነገር ላይ እናውራ። መሰረታዊ ነገር የባይብል ጸሐፊያን ይታወቃሉ። እቺ ብቻ ነገር መሰረታዊ ነገር ላይ እናውራ። መሰረታዊ ነገር የባይብል ጸሐፊያን ይታወቃሉ። እቺ ብቻ ነገር ይታወቃሉ ማለት አወዛጋቢ ነገር ቢኖረውም ያው ኦልሬዲ መጽሐፉን ስታነበው ይሄ ሰውዬ ነው ብለህ ከመገመት አንፃር ልታስቀምጥ ትችላለህ። ቢያወዛግብም እኔ የቂን ነው የምልህ፣ እርግጠኝነት ነው የምልህ። አንተ እንዳልከው ግን ሁሉም ያወዛግባል። በቃ እርግጠኝነት አለ ወይስ የለም? ልብህ ይረጋጋል በዚህ ማን እንደሆኑ ጸሐፊያኑ? አሁን ጸሐፊው ማን ሆነ ሳይሆን ሐሳቡ እውነት ነው ወይስ እውነት አይደለም ከሚለው አንፃር እሺ፣ ያኛውንማ ያወዛግባል ብያለሁ እኮ እኔም ራሴ። ልብህ ተረጋግቷል በዚህ ላይ እርግጠኝነት አለ የለም አይደል? ይሄ ችግር አልፈጠረብኝም። እኔ እውነት ነው ያወዛግባል ብዬ መለስኩልህ እኮ። ገባኝ እኮ ያወዛግባል ማለት ኢን ሴንስ ልብህ አልተረጋጋም ማለት ነው በዚህ። እሺ የመጀመሪያ ችግር አለ እዚህ ጋር ነው።
የመጀመሪያ ችግር። ሁለተኛ ችግር ሐሳቡ ላይ ይቅርታ ኢብራሂምዬ፣ ወይ ኡስታዝ ይቅርታ ዲያሎግ አታድርጉ። አንተም ስሚዞም ለህዝቡ የምታስተላልፉትን እሱ ከጠየቀው ጥያቄ አንጻር ለህዝቡ የምታስተላልፉትን መልእክት አስተላልፋችሁ ደስታችንን የምናጣጥምበት ሌላም ሰው መስለም የሚፈልግበት ጉዳይ ሊኖረው ይችላል። ጥያቄ የምናስተናግድበትም ሊኖር ይችላል። በዚህ መልኩ ለረጅም ጊዜ ሰዓት እንደዚህ መፍጨት ያለብን አይመስለኝም። አይ ቲንክ ከገባህ ማለት ነው። ስሚዞም ኢብራሂምም የሆነ ነገር በሉና ማጠቃለያ ያሰሩበትና ወደ ሌላ መርሃ ግብር ብንሄድ ዱከምም አለ ሌሎችም ሰዎች አሉና እሱ ጥያቄ ካለው ሌላ ቀን መምጣት ይችላል። አሁን ለጊዜው በዚህ ቋጮት ማለት ነው። ማጠቃለያ ያሰሩበት ስሚዞና ኢብራሂም። እሺ ኡስታዝ ጀዛከላህ። በቃ አይ እኔ እዚህ ድረስ ነው የምለው። በቃ ይሄን ያህል ነው። በቃ ክርስትናና እስልምና መሀል ያለው ልዩነት ይሄ ስለሆነ እረፍት አለ፣ እስልምና ላይ ትልቅ እረፍት አለ። ለዛ ነው የባቢሎን ሐዋርያ ወይ ደግሞ የአሁኑ ወንድማችን ሙሐመድ እንኳን አላህ ወደ እስልምና መራህ፣ አላህ ያጽናህ። ይህንን እረፍት ፍለጋ ነው የመጣው ነው። በቃ ባጭሩ እረፍቱ ትልቅ ነው። በቃ ሁል ጊዜም በቃ ትልቅ እረፍት ያለውን ነገር ምረጡ ያጀማ። በቃ ከታች ያላችሁ ክርስቲያኖች ካላችሁ የምትጨነቁበትን ነገር አትያዙ፣ ሁል ጊዜ ማለት ነው። በቃ የሚያሳርፋችሁን ነገር ያዙ። አረዘምኩኝ፣ በጣም ይቅርታ። ኢንሻአላህ ሌሎቻችሁ ቀጥሉ። ሰላም አለይኩም በድጋሚ ምናልባት የቅድሙ ልጅ ካለ ከኡስታዝ ወሂድም ከኢብራሂም ጋር ያወራው ልጅ ካለ ያንብብ። የኡስታዝ ወሂድ ቻናል አለ፣ እዛ ገብቶ በደንብ ያንብብ። መሰረታዊ የሆኑ ጥያቄዎችን የሆኑ ኮንፊዝ ያደረጋቸው ነገሮችን እንትን እያለ ስለነበረ ያው በመማር በማንበብ የሚፈታ ነገር ስለሆነ ኡስታዝ ወሂድ የጠቆመህን አትርሳ፣ ለአንብብ እያዳመጥከን ከሆነ ማለት ነው። ሌላው ወንድማችን መሐመድ እንኳን ወደ ተፈጠርክበት ዲን እንኳን አመጣህ፣ አልሐምዱሊላህ። አጅብ ወላሂ ያላህ ስራ ግን ይገርማል። እኔ አንዳንዴ በእናንተ በአይምሯችሁ በቀልባችሁ የሆነ ይሄ ሰው ቢሰልም ምናምን ብላችሁ የምታስቡት ሰው ይኖራል። አላህ ደግሞ ለሂዳያው ተገቢ ማን እንደሆነ ደግሞ አላህ ነው የሚያውቀው። ግልጽ ነው። አንዳንዴ እኛ በቃ ይሄ ሰው በሰለመ እንደዚህ እንዲህ ባደረገ ዲኑን እኮ ይረዳ ነበር ምናምን ብለን ውስጣችን የሆነ ይመኛል አንዳንድ ሰዎች። ግን አላህ ነው በቃ መርጦ የሂዳያ ሰበብ የቅናቸውን መንገድ የሚመራው ደግሞ አላህ ነው። እኛ እንዳሰብነው ይሄ አይምሯችን ላይ እንዳለው ምናምን ነገር ሳይሆን አላህ ነው ትክክለኛው መንገድ ማን መመራት እንዳለበት፣ ቅናቸውን መንገድ ማን መያዝ እንዳለበት የሚያውቀው እሱ ነውና አጅብ ነው ያልኩት። በቃ ወላሂ ውስጤ ምንም በቃ ያልጠረጠረው እንትን ያላሉ ነገር አንዳንድ ልጆች በቃ እነዚህ እንትን ባሉ ብለን ደግሞ ስትራግል የምናርግበት የምንለፋበት ነገር አላህ ደግሞ በጎን ሄዶ የሚሰራው ስራ አጅብ ነውና አልሐምዱሊላህ። ብቻ አልሐምዱሊላህ እንኳን ወደ ተፈጠርክበት መጣህ። አላህ ጽናቱን ይስጥህ። ዱዓ አድርግልን። ያንተ ዱዓ ባውን ጊዜ ከወንጀል ከማዕሲያ ምንም የሌለብህ ልክ እንደ ነጭ ወረቀት ነህና ዱዓ አድርግልን። ጀዛከላህ። ዱከም ጊዜ ስጠኝ፣ ተው ዱከም ጊዜ ስጠኝ፣ እንደ ባቢሎንና ጓደኛ እንሁን። ያሲኖ እንኳን ደስ አለክ። ታችም ሁላችሁም እንኳን ደስ አላችሁ በድጋሚ። ቅድም ጨመቃው ላይ ብሮን ትንሽ አስጨምቅ ያለው ኡስታዝን ሁላችሁንም ግን ለደስታ ሆኗልና ላይክ በጣም ደስተኛ የሆንኩበት ቀናቶች ዛሬ አንዱ ነው። ወንድም አግኝቻለሁ። ትንንሽ ወንድሞቼ ብዙ በስተውልኛል፣ እህቶቼም ብዙ በስተውልኛል። አልሐምዱሊላህ። ከአቅም በላይ አላህ ድንቅን ማድረጉን ብቻ ሳይሆን ልባቸውን እውነት ፈጣሪ ለፈለጉት እንደሚያገኙ ብዙ ምስክሮችን እያየን ነውና ገና ብዙዎችም ይመጣሉ። ግን የመታገስ ፍሬ እንደሆነ ብዙ ማየት አለብንና ከታገስን ብዙ እናተርፋለን ይላል ወንድሜ ብዙ ጊዜ ያሲንና የእሱ ትዕግስት ውጤት እኔ ሆኛለሁ በሰዓቱ በመታገሱ። የኔ ትዕግስት ደግሞ ውጤት እነ ባቢሎንን እንዲሁም ሌላ ብዙ ወንድሞችና እህቶችን አስገኝቶልኛልና እውነት መታገስ ፍሬዎች አሉትና ሁላችሁንም አላህ ጀዛችሁን ይክፈላችሁ ለዚህ ኮንትሪቢዩት ለምታደርጉት።
ለዛሬ እኔ የተመኘሁትን ምኞቴን ባቢሎን ላይ ሰርቶልኛል። ልክ በሚወዳቸው ሰዎች የሚፈልጋቸውን መልሶችን አግኝቶ ሻሃዳን ሲይዝ የመሰለ ያንን ፐርፌክት ሞመንት የምትሉት አለ አይደል? ጃዬ ሊወጣ ሲል አሁን ማኔጅት ብዬ ኃላፊነትን የወሰድኩኝ አይነት በሰዓት ተመስሎ፣ ግን አላህ ነው ፍቃድ ሆኖ ኡስታዝም ሲመጣ ኡስታዝ አባሙያስ ይዞ ሲመጣ ኢብሮ በቃ ሞመንት አብሶሉትሊ ፐርፌክት ነው የሆነውና ያላ ፍቃድ ሲሆን እንደዚህ አይነት በቃ አስትል ጉንጬ በፈገግታ ቅድም በንባ ነበርና ደስ ይበላችሁ። ወንድም አግኝተናል፣ መሐመድን አትርፈናልና እንታገስ፣ በእውነት እንታገስ። ቸኩለን አሁን አጣድፈን ምንም ነገር አልመጣንም። ለመግፋትና ለመገፋፋት ለጥላቻ ሳይሆን ለፍቅር ሰፊን ጊዜ ከሰጠን ማንንም ብዙ ነገር እናተርፋለን። አትሊስት ጥሩ ጎረቤቶች እናተርፋለን። ኡስታዝ ወሂድ ሳልሰልም በፊት እኔን ሲተዋወቅ ሌሎቹንም ልክ እንደሚለው አትሊስት አይረብሹንም። ላይክ ሳይረብሹን አትሊስት ጉርብትናችን ያማረ ከሆነልን ምን እንፈልጋለን? እና አላህ ድንቅን አደረገልን። አሰላሙ አለይኩም በድጋሚ ዱካም ጊዜ ስጠን። እሺ ሰላም አመሻችሁ ሁላችሁም። ያው አሁን እዚህ ግለት ውስጥ መግባት በእርግጥ አልነበረብኝም፣ ግን ወሂድ የተነፈሳት ትንፋሽ እጅግ አድካሚ እንደሆነችና ዳገት እንደሆነች ነው የገባችኝ። እና ለማንኛውም በቃ የድካምን ፍሬ እንኳን በላ፣ እንኳን ፈጣሪ የእጅን ደስታ ሰጠ። እንኳን ደስ ያለ ወሂድ ማሜ፣ አንተም እንኳን እንግዲህ ወደ እረፍት መጣ ብዬ እላለሁ። ያው እኛ እየተንከራወድን ነው እንግዲህ መጨረሻችን አናውቅም። እንኳን ደስ ያለ የባቢሎና እንኳን አብሮ ደስ አለን። ሰላም ብያለሁ ዶከምዬ፣ ሰላም ብያለሁ። እንዴት ነህ? ሰላም ደህና ነህ? እንዴት አመሸህ? እኔ የባቢሎን ሐዋርያ ላይ ምንም የደከምኩት የለም ማለት ይቻላል። እንጃ አይ ዶንት ኖ። እኔ በስነ ስርዓትም አውርቼው አላውቅም። መሐመድ አውርተን እናውቃለን እንዴ እናንተ? አይ የተነፈስካት ትንፋሽ ስትል በቃ በጣም የመጨረሻ እንትን አለ አይደል? የለፋው አንተ ላይ ነው ብዙ ኢንቨስት ያደረኩት ታይሜንም ጉልበቴንም የጨረስኩት አንተ ላይ ነው። ያ ደግሞ የሚያሳጣኝ ምንም ነገር የለም። አጅሩ ካላህ ነው። በንያ ያገኘዋለሁ። ብትሆን ብሰልም ደስ ነው የሚለን፣ ግን ብዙ ጊዜ ጉልበቴንም ጊዜንም ያቃጠልኩት በአንተ ነው። እሱን እንደውም እኔ አውርቼው አላውቅም ማለት ይቻላል። መጨረሻ ላይ ምን የመጣሁት ሲያወሩት የነበሩት ክሬዲቱንም መውሰድ ያለባቸው አጅሩንም የሚያገኙት እነሱ ናቸው፣ ወንድሞቼ ናቸው። ማነው ጃቢሮ አለ፣ ኢብራሂም አለ፣ ኡስታዝ አቡ ሙአዊያ፣ አዲስ አለም ምናምን ሲያወሩት ነበር እነሱ። እኔ ምንም ያወሩት በመጨረሻ ላይ ነው የገባሁት። ለማንኛውም እንኳን ደስ ያለህ። እንደዛ አይደለም፣ ወደ እኔ አታስጠጋው ጉዳዩን። ይወድሃል፣ በጣም ነው የሚወድ። በሌለህበት እንኳን ስላንተ አውርቶ አይጠግቡም ጓደኞቼ በአጠቃላይ። እና ያንተ ስራ እዚህ ጋር እንትን ብለን ካልሆነ በስተቀር በጣም ነው የሚወድ። ለዛ ነው ሐዋርያው ያንተ ብዙዎቹ ይከተላል ካንተ ቤት ከስር ሳይማር አይቀርም፣ ኢቭን ባቢሎንም ጨምሮ። እና ያንተ ትልቅ ስራ አለው። እውነት ለመናገር አላህ ይጠብቅክ ካላችሁ እንደምታስቡትና እንደምትሉት አላህ ያደርገኝ። ግን አብዛኛውን ነገር እንዳልኳችሁ ነው። ዱከም ላይ በጣም እጓጓለሁ ሁል ጊዜ ማለት ነው። እንደ ሰዎች ያው ሌላ ነገር አይደለም፣ ያው እንትን ብለው ነው እንዲድኑ ስለምንፈልግ ከዛ አንጻር ነው። እና እንግዲህ አላህ ሄዳ ይስጠው፣ ዱዓ አድርጉለት ለሱም ቢሆን ማለት ነው። ለዱከምም ሌላ የምንለው ምንም ነገር የለም እንዳናበዛበት። እሱም ብዙ ሲሰማ ነበር። ምሽትም ነው በዚህ በድካም ላይ እንዳናደክመው። ጨርሻለሁ ዱከምዬ። ሰላም አለይኩም። ምናልባት እንትን ከሌለ አንድ ሰፋ ቁርአን ልጋብዘው if you want so ማለት ነው። መሐመድ ፈቃደኛ ነህ? አዎ ደስ ይለኛል። ስትሰማው ደስ የሚልህ የትኛው ነበር? ወይስ እኔ በምርጫ ይላርኩ? በምርጫ አድርጋለሁ። አይሽ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم هل أتى على الإنسان حين من الدهر لم يكن شيئا مذكورا
إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا متكئين فيها على الأرائك لا يرون فيها شمسا ولا زمهريرا. ይበቃል። አመሰግናለሁ። ጊዜ ሲኖር ደግሞ ምን እንዳለ መልእክቱን ትነግረዋለህ። ገመዲስ ምን ለኛ ባይሆን ያሲን የሚለው ነገር ካለ ይበልና ዱከም ላይ ወይ ደግሞ ሌሎች ክርስቲያኖች ይግቡና ደግሞ በተለይ መስለም የሚፈልጉ ሰዎች ካሉ የተደበቃችሁ አሁን በውስጥ ራሱ ያወራኝ ሰው አለ። በነገራችን ላይ መስለም የሚፈልግ ሰው አለ። እዚህ አሁን ስናወራ በነበረው ነገር ያው ኢንሻአላህ አላችሁ፣ እርግጠኛ ነኝ አላችሁ። እዚህ ውስጥ መስለም የምትፈልጉ ሰዎች አላችሁ እና ኑ ተረዱ። ወላሂ ኑ እኛ የምንለው ያንን ነው። እሺ ኤኒዌይስ ይሄን ለማለት ነው። ሐሰን ያሲን ነው የምትለው ነገር ካለ ቀጥልና ነጃ ኡስታዝ ቀጥሉ ኢንሻአላህ። ትምህርት እንዲማር ስለ ሰላት አሰጋገድ ምናምን እንዲማር እንትኑን ኮንታክት አንድ ሰው ቢኖር ጥሩ ነው። የያሲን ከሙሐመድ ከማን ጋር ነው የምትግባባው? በውስጥ የምታወራው ንገረኝ። ጃቢር ነው? ኢብራሂም ነው? አዲስ ዓለም ናት ወይስ የሐሰን ነው? አዲስ ጋር ኮንታክት አደርጋለሁ። ኦኬ አዲስ ከኔ ጋር ኮንታክት የላትም። አጋጣሚ ነው ያለመታደሉ ነው ማለት ሜሴንጀር አካባቢ ላይ እሷ ፈልጋኝ መታማታካ አንድ ቀን እኔ ጋር ሜሴንጀር ላይ የሚመጡት ሐሰን ኢብራሂም እና ጃቢር ናቸው። እና ከሶስቱ አንዱ ለምትፈልገው አካል መግባት የምትፈልግበት አድራሻ ምናምን ነገር ሰጣሃለሁ። በዛ በኩል ማለት ኮንታክት አድርጋቸው። እሺ 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 ኢንሻአላህ ኢንሻአላህ። እሺ ምናልባት ግን ኡስታዝ ኮንታክት ያደርጋል። በዚህ ሌሊት ግን የሚያገኘው ሰው ላይኖር ስለሚችል ሰላት የፈጅር ሰላት መስገድ አገር ውስጥ ነው ያለው ማሚ ወይስ ከአገር ውጭ ነው? የለውም አገር ውስጥ አይደለም። ኦኬ ምናልባት እንደዛ ከሆነ በቃ ኸይር። እሺ ችግር የለውም። ቢንት አለች የታለች? ቢንት አሁን አይቻት ነች። ለዛ ነው እኔ ላንተ ቢንት ሰጣታለሁ ኢንሻአላህ። ችግር የለውም ሐዋርያ። ከዛ ቢንት ወደ አንተ ጋር እንትን ትለዋለች። ቢንትን ዳይሬክት ቢያገኛት አልክላታለሁ። ኦኬ እሺ ኢንሻአላህ። እሺ ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። እንዴት ዋላችሁ? እንዴት አደራችሁ? እኔ ጋር ገና መንጋቱ ነው። አልሐምዱሊላህ ረቢል ዓለሚን። ሙሐመድ ወንድሜ እንኳን ደስ ያለህ፣ እንኳን እዚሽ ቀን አንተንም እኛንም በህይወት አቆይቶ ይህንን ተአምር ያሳየን ጌታ ምስጋና ይገባው። እንኳን አብሮ ደስ አለን ያሲኒ።
በጣም ደስ ብሎኛል። በዚህ ወንድማችን የለፋችሁ የደከማችሁ አዲስ ዓለም ሁላችሁም አሻራችሁን ያስቀመጣችሁ ለዛሬው ማንነቱ ትልቅ ውለታ ይዋላችሁ። አላህ ምንዳችሁን ይክፈላችሁ። በዚህ ዓለምም እያላችሁ እንዲሁም በመጪው ዓለም የማይፈሩት ከማይሰጉት ሐቅን ከተከተሉና በዛ ሐቅ ላይ ከጸኑ ያድርጋችሁ። እኛንም ያድርገን። ሙሐመድ አደራህን ዱዓ አድርግልን። ሁላችንም ጽናቱን እንዲሰጠን አንዳልጦም ብንወድቅም አንዳችን ያንዳችን አንሺዎች አንዳችን ያንዳችን አበርቾች ያድርገን። ብዙ አላስረዝምም። ኢንሻአላህ ሌሎቻችሁ እንግዲህ ወንድማችን ኢብራሂም የቀራውን ቁርአን ሰምታችሁታል በጆሮአችሁ ማለት ነው። ቁርአን የሚነበብ ብቻ ሳይሆን ማለት ልክ እንደ መጽሐፍ የምናነበው ብቻ ሳይሆን በቅላጼ በሪሳይቴሽን በአቀራር ደረጃ እንኳን የሚሰማና ቋንቋው ሳይገባችሁ የምትማረኩበት እንባችሁ የሚመጣበት እንባችሁ የመንቀጥቀጥ ወይም የመሸበር ሳይሆን የደስታ የመረጋጋት ቁርአን በመስማት ብቻ ማለት ነው። ሕክምና ነው፣ ፈዋሽ ነው። ይህ ከፈጣሪ ካልሆነ ከማን ሊሆን ይችላል? ነቢዩ አለይሂ ሰላቱ ወሰላም ደግሞ እኮ ያለ ወላጅ ያደጉ ነቢይ ናቸው። አባታቸውን አያውቁትም። አስባችሁታል? ሰው እንዴት ከቁርአኑ ይርቃል? ኡስታዝ ወሂድ በተደጋጋሚ የሚገልጸው የቁርአን አንቀጽ አለ። ቁርአን አሸናፊው መጽሐፍ ነው፣ አሸናፊው መለኮታዊ መማሪያ ነው። ተከተሉት መዳን የምትፈልጉ አንብቡት። ውሏችሁን ከሙስሊሞች ጋር ካደረጋችሁ ለእስልምና እጅ መስጠታችሁ አይቀር። ሊዘገይ ይችላል። እኛ ደግሞ ከኋላ እየተከተለ ካልሞትን ድረስ ምድር ስር እስካልገባን ድረስ ተስፋ አንቆርጥም በማንም ማለት ነው። ስለዚህ ለሁላችሁም ቀኑን ያድርስላችሁ ነው የምንለው። ሌላ ምንም አንልም። ጀዛኪላ ኸይርን አዲስ ዓለም። ትናንትና እያየኋችሁ ነበረ፣ ግን እንቅልፍ አሸነፈኝ፣ ተኛሁ፣ መቆየት አልቻልኩ እና መሐመድ ወንድሜ በውስጥ ኮንታክት አድርገኝ፣ በየትኛውም ጊዜ ብትፈልገኝ ብለው መጽሐፍቶችንም ደግሞ ሊያግዙ የሚችሉ መጽሐፍቶችን ባለህበት ቦታ እንዲደርሱ እናደርጋለን። ስለ ሶላት፣ ስለ ጾም፣ ስለ ማንኛውም አይነት እስላማዊ የሆኑ ነገሮች አቶ መርካቶ የሚባል ወንድም አለና አለህበት ቦታ ድረስ እንዲላኩ እናደርጋለን። አብሽርሽ። እሺ ያሲኒ ቴንኪዩ በጣም ብሮ እንትና እቺ ቢንት ሙስሊም ፎሎ አድርጊው ጠይባዬ እንትን በይና ዛሬን ተምሮ ቢያንስ እንዲያድር ጠዋት ላይ እንትን ኮንታክት አድርጋት። መሐመድ ቢንት ሙስሊምን ፎሎ ተደራረጉ። እሺ ፎሎ ባክ መልሽላታለሁ። ጀግና ከሆነክ ጎበዝ። በጣም ነው የማመሰግነው ስላከበርከኝ። እኔ አሁን ልውጣ ነው፣ ጊዜን ስለሰጠኸኝ እሺ ብለህ ቅድም ታግሰኝ አብረህ ቴንክስ ቱ ጃ ይዞልኝ ስንት ቀን ሳባረርክ እኔ ካልደርስም እያልክ ነበረ፣ ግን አልሐምዱሊላህ እንኳንም ተገኘ። እነ ብሮም ታይሚንጋቸው ምናምን አላህ ይጨምርላቸው። ሁሉም ወንድሞቼ አታሳፍሩኝም። ሁሌ እኔ ምንም እውቀት የሌለኝ አንድ ሰው ነኝ፣ ግን እናንተ የምታደርጉትን ነገር ወንድሞቻችን ኩራቶቻችን ናችሁ። የእስልምና ቲክቶክን ለእስልምና ያዋላችሁ የዘመኑ ጀግኖች ናችሁ። ለእኔና ወንድምና እህቶችን እንድናፈራ ያደረጋችሁ ንጽጽር ቲም የምትሰሩት በቅንነት አብራችሁ ጓደኛ የሆናችሁ ሼር ኮፒ ሊንክ ታብታብ የምታደርጉ እኔ ቃላት የለኝም። ለሁላችሁም ለፍቅራችሁ ደስታችሁን ለሚገልጹ ዩ ጋይዝ አር አሜዚንግ። ሁላችሁም አላህ ስራችሁን ይውደድላችሁ። ከሁሉ ነገር በላይ ደግሞ ፍቅር አብዙና እውነት ነው ውሏችሁን እንዳለ ያስዬ እነዚህ ሰዎች ጋር አብረን ስንሆን ጓደኛ ስንሆን ብዙ ሰው ኤሪቴት ሊያደርገው ይችላል፣ ግን እውነተኛ ቀና ልቦች ያስታውቃሉና
ሙስሊምም ከሆኑት ውስጥም ቀና ልቦች አሉ፣ ስትልም ደግሞ የሚያስፈሩን አሉ። አላህ ከዛ መንገድ አያድርገንና ወንድምየው ሌላ መልእክት ማድረገው ሜሴጆችን ለጊዜው እንዳልኩ ነው በውስጥም እንትን አድርገው በቃ ፕሬዠር እንዳይሆንብህ ቁርአን ከሚያስተምሩ ጋር ምናምን ሪሌት ከሚያደርጉ ጋር ውሎህም ደግሞ ከወንድሞች ስር ነጃ ጋር ነይብሮ ጋር ድሮም እንደምታደርገው ከኡስታዝ ዋሂድ ስር ምናምን መብዛቱ ጥሩ ነው ለጊዜው። ከዚህ ወስደን አሁን የማይሆን ቦታ እንትን ይወስዱና ናና ብለው አደባባይ ወስዶ ሊጥሉ ነው። የነበርክበት ቦታ ደግሞ ወርስ ነው የሚሆን ያኛውና አትሊስት አሁን ወደው ልብህ ብርትት ብሎ የመጣህበትን ሃይማኖትህን አለን ከጎንህ እኔ እህትም አለው በምትፈልገኝ ጊዜ ያው እስካሁን አብረን ያለነው ከዚህም በኋላ አትከተለኝም ብለህ እንዳታስብ። እንኳንም ወንድሜ ታናሽ ወንድሜ ሆንክልኝ አመሰግናለሁ። እና ዛሬ ደስታዬን እንደዚህ እጥፍ እንዳደረገው አላህ ደስተኛ የሆነ ህይወትን ይስጥ። አመሰግናለሁ። ሁላችሁም አሰላም አለይኩም ደህና ደሩልኝ። ጃዬ በጣም ነው የማመሰግነው። ቤትህን አግቼ አም ሶሪ ያው ደግሜ አግተዋለሁ ኔክስት ታይም። አሰላም አለይኩም። አዲስ በጣም ቴንኪዩ ስላደረግሽልኝ ነገር በሙሉ ፈጣሪ ይክፈልሽ። በጣም ነው ማመሰግንሽ። በጣም አከብርሻለሁ። በጣም አመሰግንሻለሁ። ቴንኪዩ ስለ ሁሉም ነገር። ወጣ ቤት እንዳልክህ ምንም ያረኩት ነገር የለኝም። ገና ብዙ ከዚህ በኋላ እንዳልጨቀጭከ መዝጊያማ አታረገውም። ሶ ዲስ ታይም ትላለህ። አሁን ሌሎች ጋር እንሂድና ሐዋርያው ማሜ ከደከመህ ያው ጊዜን እንትን መተኛት ማረፍ ካለብህ እረፍ። እሺ ኖርማሊ እንዳይደክምህ ደግሞ ረጅም ሰዓት እዚህ ያው ቢንት ሙስሊም አደራሽን ያለው ነገር ዱካም ያስገደደ ሰው አለ አንተን ምን መሆን ማለት ምን እንዴት ምን ያስገድዳል ስትለኝ ነው ያስገድዳል ወይ ነው እያልኩ ያለሁት ምን ሰላም ብሎ ነው ግዳጅ እኮ ለጦርነት ነው እንጂ ያስገድዳ የለም እንደዚህ በፍቃደኝነት አላህ መትመጣ ያርግ። እንግዲህ ለማንኛውም ዲግ አርገሽ አንተ ሰውዬ በጣም እውነት ታውቃለህ፣ ገብቷል። አንተ በደንብ ገብቷል ወላሂ። ግን ያልገባህ አንተ ራስህ ነህ ከራስህ ጋር ነው እንጂ ያልተግባባህ እውነቱ ገብቷል በእርግጠኝነት። እና እንግዲህ አላህ ሂዳያውን ይስጥህ። ለማንኛውም ያው የድካማችሁን ፍሬ በጣም ታግታችሁ እየሰራችሁ ነው። የድካማችሁን እየበላችሁ ነው። የድካማችሁ ፍሬ እጃችሁን እያገኛችሁ ነው እንጂ ያው የተደነኩ ነው ጫፍ ላይ ሆኜ። ከድካማችን አንደኛው በተለይ ከኡስታዝ ድካም አንደኛው አንተ ነህ። አንተ የሻሻ ያስክለት እንግዲህ የኪስ ገንዘብ አላህ ይስጥህ። እንግዲህ አላህ እስልምና ነው ይወፍቅህ። እኔ በዚህ በኩል ታገኘኛለህ እኮ ነው ያው የኪስ ገንዘብ ነኝ። አላህ ቅድምና ለመሰለ እንትና ሲናገር ሰምተው ከሆነ አቡ ሙአዊያ በጣም ይገርም አያ ተናግሮ ነበር። ኢያዕለሚላሁ ፊ ቁሉቢኩም ኸይራ ዩእቲኩም ኸይራ አለ። በልቦቻችሁ ውስጥ መልካም ነገር ቢኖር አለ አላህ መልካሙን ይመራችኋል ይሰጣችኋል አለ። ያ ዋናው ነገር የልብ መልካምነት ነውና መልካሙን አውቀህ ልብህን ያሳመንክለት ነው እንግዲህ እውነታው የሚገባ። ልብህን ማሳመኑ ላይ ስራ ዱካም። እውነቴን ነው ማለት በጣም ብዙ ሰዎች አሉ ወላሂ እስልምና እውነት እንደሆነ የሚያውቁ በጣም ብዙ ሰዎች አሉ። ግን ችግሩ ምንድነው? እውነታውን መጋፈጥ ነው እየከበዳቸው ያለው። አሁን ማሜ ደከመኝ ነው ያለው ወላሂ ድክም አለኝ ነው ያለው። በቃ አንዳንዴ መጨረሻ እውነትን በኢሞ እኮ ነው የቀሰቀሱኝ ታውቃለህ። ዳታ ከፍቼ ረስቼ ተኝቼ በኢሞ ቀሰቀሱኝ ልጆች፣ ያ ሙስሊም ጓደኞች ሴቶችም ወንድሞች አሉኝ አይደል። በኢሞ ቀስቅሰው እና ሻዳ አለ ምናምን ሲሉኝ ማን አለ ብዬ ጠየቅኩ። ወይዳለ ቱር ብዬ መጣሁ። አላህ ሂዳያ ይስጥ። ግን በምን ሰዓት ተርኒንግ ፖይንት እቺ በቃ የሆነ አለች ራሷ የሆነች ታይሚንግ አላትና እሱን አላህ ይስጥ ነው የምልህ። እኔ ዱከም በቃ ላይክ የምልህ አላ
የህይወት ጉዳይ ነው። በቃ የመኖርና ያለመኖር የመሞትና በህይወት የመኖር ጉዳይ ነው። በቃ ነገሩ ስታስበው ዛሬ ብትሞት የትገባለው የሚለው ነገር በጣም አሳሳቢ ነው። ዋስትና የለም እና በዚህ እንደዚህ ምን ላይ ነው ያለው? አሁን እኔ እኮ አንተ ምን እንደሆንክ እራሱ አላውቅም። እውነቴን ነው። ለማንኛውም እስቲ አላህ ሻዳይ እስቲ እንደሱ ካላችሁ መስለም የምትፈልጉ ካላችሁ እንግዲህ አላህ ሂዳያ ይስጣችሁ። ስለሙ ትድናላችሁ። ቁሉ ላኢላሃ ኢለላህ ቱፍሊሑ። ከአላህ ውጭ በእውነት የሚገዙት አምላክ የለም በሉ፣ ነፃ ትወጣላችሁ። ከምትፈሩት ነገር ሁሉ ነጃ ያወጣችሁ። ኢብሮ ዱከም እስኪ ሙስሊሞች እንግዲህ የልፋታቸውን ዋጋ እያገኙ እንደሆነ ፍሬ እያፈሩ እንደሆነ እያየህ ነው አንተ እንግዲህ በአይን በብረቱ አይደል ዱከም። ይሄ ነገር ግን በእናንተ መጽሐፍ እኮ ተጠቅሷል። ፍሬውን ለምታፈራ ህዝብ ትሰጣለች፣ መንግስት ከእናንተ ትወሰዳለች፣ ለሚያፈራም ትሰጣለች ተብሏል በመጽሐፍ። ትንቢት አለ። እንዴት ታየዋለህ? ከዛ ትንቢት ጋር መጽሐፍ ትንቢቱ ያለ እናንተ መጽሐፍ ላይ ነው። ያው እንግዲህ አይቼ ዝም ነው። ሌላ ምን እላለሁ? አሰኔ በርታ ቻኛ ባንተ ተስፋ ቆርጠን እኔ እስከ ሞት ድረስ ከስር እየሄድኩኝ እከተልሃለሁ። ወይ አንተ ትቀድማለህ ወይ እኛ እንቀድማለን። እዚህ ምድር ለመሰናበት ማለት ነው። ኧረ ክፉኝ ጋር ይቺ እድሜ በጣም ጊዜ ነች። 50 60 70 ወይም 20 ወይም ገና በማህፀን ውስጥ ያለ ልጅ ያልፋል። በጣም ጉዞ ላይ ወጣህ ጉዞ ወጣህ መንገድ ላይ በጣም ፀሐይ ሆኖ ደክሞ አልቦ የምታርፍበት ጥላ አለ አይደለ? እዛ ጥላ ላይ ተቀምጠህ ትንሽ ረፍ ካልክ በኋላ ነው የምትቀጥለው ጉዞህን እንጂ እዛ ቦታ ላይ ወይ ምድራዊ ህይወታችንም እንደዛ እንግዶች ነን እነዚህ ምድር ላይ። በጣም የሚገርመው ሱብሃንአላህ ኢብሮ እንግዲህ መጽሐፉን ሄድክ ኢብራሂም ፍሬዋን ለሚያፈራ መንግስትም ከእናንተ ትወሰዳለች ለሚያፈራም ትሰጣለች አለ መጽሐፉ። ለሚያፈራ ሙስሊሞች እያስተማሩ ያሉት ትውልድን እየጠሩ ያሉት ከወደቁበት ነገር ላይ በጣም በባህሪም ሆነ በማንኛውም አይነት ነገር ላሽቁበት ነገር ላይ ወጣቱን ትውልዱን ለመታደግ ነው። ሰዎች መጽሐፉን ይዘውታል፣ ግን እየተከተሉት አይደለም። ወደ እስልምና ኑ ብለን ስንጣራ ጠዋት ማታ ከጣዖት አምልኮ ራቁ፣ ራሳችሁን ቻሉ እያልን ነው። ጽድቅ ብትሰሩ ጽድቅ በሰራችሁት ነገር ላይ ትሸለማላችሁ። መጥፎ ድርጊት ደግሞ ብታደርጉ ኃጢአት ብትሰሩ በዛ በክህደት ላይ ከሞታችሁ ለዛ ቅጣት አለባችሁ። ጠፋችሁ ጥፋት የከፈለላችሁ ማንም የለም። እናንተ ከፋይ ነው የምትሆኑት። ወደፊት መክፈላችሁ አይቀርም። ለእናንተ መስዋዕት የሆነ የሞተ የተሰቀለ የከፈለ የለም። ራሳችሁን ቻሉ። እስልምና ይህን ነው እየሰበከ እያስተማረ ያለው። ልባሌ ባህሪ ውጡ። ጠዋት ማታ ከመጨፈር ውጡ። መጠጣት ውጡ። ብዙዎች ሴና እንዲሁም ቢንት ኡስታዝ ጀማል ወንድማችን መሐመድን የባቢሎን ሐዋርያ እንኳን ደስ አለህ በሉትን። ወሬ ባላበዛ መልካም ነው። ጃቢር ሐቢቢ ማረፍ ካለብህ ረፍ፣ ሁለተኛ እኛ እንውጣለን። ቀጥል ዱከም የምትለው ነገር ካለ
ጃ አለክ ጃብር ጃ እሺ መሐመድ ሰላም አለይኩም። ዋሌኩም ሰላም ሴና እንዴት ነሽ? አልሐምዱሊላህ እኔ በጣም ደህና ነኝ። እውነት በጣም እኔ ቃላት የለኝም። በቃ በጣም ነው ደስ ያለኝ። እንኳንም ፈጣሪ ወደ ትክክለኛ መንገድ ወደ ነቢያት መንገድ እንኳን ፈጣሪ መራክ። በጣም ደስ ብሎኛል። በርታ። ጀስት ኢፍ ዩ ኒድ ኤኒቲንግ በቃ አለን። እሺ የምትፈልገው ነገር ካለ እኛ አለን። እሺ እና አይዞክ በርታ። ኦኬ እሺ ቴንኪዩ በጣም እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢንት ሙስሊም ቀጥይሽ። ጀዛከላህ። እኔ ትንሽ ስለደከመኝ ነው ልተኛ ፈልጌ እኔ ጋ ያው ከሌሊቱ 8 ሰዓት ስለሆነብኝ ነውና ባቢሎን በቴሌግራም በላኩልህ ቁጥር እንትን ሀይ በለኝና ከዛ ላክልህ ቪዲዮና ትንሽ ማረፍ ስለፈለግኩ ነው። እስካሁንም ኮሜንት ላይ ያላዩኝም ነውና ይቅርታ። ለዛ ነው በቃ ጀስት ዋሚነት ሲጭ እሺ መለሳለሁ ያኔ መሐመድ ወንድሜ ሰላም አለይኩም ወራህመቱላህ። ደክሟል እንዳትመልስልኝ አረፍ በል እሺ። ማሻአላህ ጀዛከላህ። እንኳን አላህ ሱብሓነሁ ወተዓላ ትክክለኛው መንገድ መራ። ምክንያቱም እስልምና ማለት አላህ ለወደደው ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ይፈቂሁ ፊዲን። አላህ ለወደደው ሰው ማለት ነው የዲን እውቀትን ግንዛቤን ይሰጠዋል። አላህ እነዛን ልክ እንዳንተ ማለት ነው ጌታችን አላህ ነው ያሉ ሰዎችን በቁርአኑ ኡስታዝ አለክ ወይ? እሺ ሀያት ሰላም አለይኩም። ወአለይኩም ሰላም እንዴት ናችሁ? ደህና ነን። ሀሳብ አለሽ? ኧረ እኔ ሀሳብ የለኝም። እንኳን ደስ አላትዩም መሐመድን? ኦኬ አልሰማሁም። ምን ተፈጥሮ ነው እያልኩ ነበር። እኔ አልሰማሁም። ሰልሞ ነው እንዴ እሱ? እኔ እኮ አልሰማሁም። ሚት አድርጌ ነበረ ደግሞ። አዎ ዛሬ በቃ እንኳን ደስ አለህ። አላህ እንኳን ቀጥተኛውን መንገድ መራህ። አላህ ያጽናህ። አሁን ወጥተዋል። እሺ ሌላ ማን አለ? ጃ ተኝተዋል እንዴ ጋይስ? እኔ እኮ እንደዚህ እንትን ማለት አልችልም። እሺ ግን ገሜ ነው ገሜ ሀቢብ የጠፋ ሰው። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነህ? ተጠፋፋን፣ ተገናኝተን አናውቅም። እኔ እናንተ ደግሞ ጭራሽ ረጅም ጊዜ ሆነን። እንኳን አየን። ሎንግ ታይም። እኔ አይ ቲንክ በዚች በአንድ ወር ውስጥ አልነበርኩም። በርግጥ እኔም ትንሽ ወጣ ብዬ ለስራ ያው ደስ ብሎኝ ነው የገባሁት ወንድማችንን እንትን ለማለት ደስታዬን ለመግለጽ ያህል ነው የገባሁት። በዚህ አጋጣሚ ዱከምም እንግዲህ አላህ ያየሃትን ትንሽዬ ጭላንጭል በደንብ ቦግ ብሎ ወደሚታይ እሳት ይቀይርልህ ማለት ፈልጋለሁ፣ ወይንም ደግሞ ወደ ብርሃን ይቀይርልህ ማለት ፈልጋለሁ። ምክንያቱም ያየናትን ጫፍ ይዘን ስንከተል ወያቺን ብርሃን ይዘን ስንከተል ነው በደንብ መንገዱንም እንትን እያልን የምንሄደውና ዱከምን ሎንግ ታይም አውቀዋለሁ።
በደንብ ጥሩ ሰው ነው። በጣም ልበቀና ሰው ነው። በእርግጠኝነት ደግሞ እንደዚህ አይነት ሰዎች የሆነ ቀን ወደ መንገዱ መምጣታቸው አይቀሩምና በጣም ከምንጠብቃቸው ሰዎች አንዱ ነህ። አንድ ቀን በኡስታዝ እጅ ሻሃዳ ይዘህ እናያለን ብለን ተስፋ እናደርጋለን ኢንሻአላህ። ወንድማችንም እንኳን በደህና መጣ። ቢንት አይ ቲንክ አልወጣችም መሰለኝ፣ በዛው እንቅልፍ ይዟት ሄደ። ተኛለሁ ብላ ነበር። ኤኒሃው እንኳን ደስ አላችሁ ለማለት ነው የገባሁት። ገሜ ደህና ነህ? ዱከማችን እንዴት ነህ? አለና ጠፍተሃል። በእርግጥ እኔ ነኝ የጠፋሁት። እንዴት ነህ? ደህና ነህ? ኧረ ምን ጠፋለሁ እኔ አለሁ እባክህ አለሁ። ያው ይመስገን ነው። ሻዳ ሲይዝ ዝም ብዬ ቁጭ ብዬ እሰማለሁ። ታውቃለህ እስከዚህ ሰዓት ይኸው ፈጠጥ። ምን ይሰማሃል ግን? እስቲ በዚህ አጋጣሚ ልጠይቅህ። ሰው ሻዳ ሲይዝ ነው ያው የተዘበራረቀ ስሜት ነው። አንዱ ወደዛ አንዱ ወደዚህ በቃ የተምታታ ስሜት የሚሰማው። አንደኛው ወዴት ነው? እስቲ አብራራልኝ። አንዱ ወደዛ አንዱ ወደዚህ፣ ወዴትና ወዴት ስለ ያው እንትን ነው። እኔም ባቢሎን ወአለይኩም ሰላም ብለናል። ስናደድ ብቻ ነው የምወስነው። ስናደድ ብቻ ነው የምወስነው። ከተናደድኩኝ አብሬ በጣም ደፋርኝ ሲበዛ እና የሆነ ነገር ከወሰንኩ ወስናለሁ። ከዛ ውጪ የሆነ ነገር እንደዚህ ሰው ወስኖ እንደዚህ አንድ ነገር ውስጥ ሲገባ እጅግ እደነቃለሁ። በነገራችን ላይ እንትን እንዳንተ አይነት ሰዎች በጣም ጠንካሮች ናቸው ሲመጡና ላመነበት ነገር ይሄ እንትን ይሄ ወይ ፍንክች የሚል አይነት ሰው ነክ ብዬ አስባለሁና ወላሂ የመምጫው ጊዜ እንደማንኛውም ሰው ያው ትሬኑ እየተንቀሳቀሰ ነውና የሆነች የጃፓኖች አባባል አለች ታውቃታለህ? ፌርማታክ ላይ አይ ቲንክ ከተሳሳትኩ አርሙኝ። ፌርማታን ካለፍከው በጊዜ ውረድ፣ ባስታወስክበት ቦታ ላይ በቆየህ ቁጥር መመለሻው ይረዝማል አይነት ነገር መሰለኝና ላይክ አንተ አሁን በእርግጠኝነት የሆነ ፌርማታ ላይ ነቅተሃል። የሆነ ፌርማታ ላይ የሆነ ነገር ገብተዋል። በቃ በደንብ ማለት ነው። ግን ልውረድ አልውረድ የሆነ እዚህ ጋር ይሻለኛል እዛ ጋር እያልክ ባቡሩ ደግሞ በጣም ይዞክ እየሄደ ነው ያለውና ያው ብዙ ነገር አለ። ባቡር ስለ መቼም ይገባል። የእድሜ ባቡር አለ፣ የህይወት ባቡር አለ። ያለክበት ህይወት በራሱ ራሱን የቻለ ባቡር ነው። መመለሻው ደግሞ የሆነ እንዳይርቅህ ታይሙ እንዳይርቅህ እንትን ማድረግ አለብህና በጣም ብዙ የገባህ ነገር አለ። እንደውም አንተ በጣም እድለኛ ነህ። ጽናትህንም በጣም ነው ደስ የሚለኝ። እንደዚህ ይሄ ፖዚቲቭ ማይንድድ ሆነክ መተህ ቁጭ ብለህ ሰምተህ አድንቀህ ተደንቀህ አሉ ስም ብቻ በተለያየ መንገድ ለፉገራም ለስድብም የሚመጡ ሰዎችና እኔ ወላሂ በጣም ኢቭን አሁን የቀደሙ ልጅ ስሙን ቀይሮ የመጣውን ሰው ወላሂ በጣም በእርግጠኝነት ማለት ነው የሆነ ቀን እንደሚመጣ አውቃለሁ። በቃ ዳር ካልክ እስልምና አካባቢ እንደዚህ ካንዣበብክ የሆነ ቀን በቃ ትገባለህ ማለት ነው። የሆነ ቀን መግባት አይቀርምና በተለይ እንዳንተ አይነቱ ሰው ደግሞ ሲመጣ ምን ይፈጥራል መሰለ ይሄ ላመነበት ነገር እስቲል አሁን እኮ አንተ ባመንክበት ነገር ላይ ቆመህ ነው ያለው አይደል? ስሜት እንኳን እየተደበላለቀ የሆነ ነገር እየተቀያየረብህ የሆነ ታይም ላይ የሆነ ነገር ገብቶ የሆነ ታይም ላይ ደግሞ ከእጅህም እያመለጠ ብቻ እንዳልከው የሆነ ቀን ተናደበ ከመግባት በፊት ምንድነው እንትን እያረክ ያለው ይሄ እየተሰማክ ያለው ስሜት የሆነ ቀን ላይ መጥቶ ቦይሊንግ ፖይንቱ ላይ ይደርሳል። ይሄ በደንብ እየበሰለ ነው እየተንተከተከ ነውና አንድ ቀን ገንፍሎ እስኪወጣ ድረስ እንግዲህ ኢንሻአላህ እንጠብቃለን። ወላሂ የዛን ቀን እኔ ኡስታዝ ሻሃዳ ሲያስይዝክ በቃ ለማየት በጣም ነው የምጓጓው።
እኔ እስልምና ላይ ስወስን በጣም ብዙ ነገሮችን አየው፣ ብዙ ነገርን ተማርኩ። በቃ በጣም የሆነ ተርኒንግ ፖይንት ላይ ነበርኩ ያለሁትና ከዛ በኋላ ምንድነው መሰለ እንትን ያደረኩት የሰው ልጅ ታውቃለህ መቼም አንተ ይሄንን ቲክቶክ መጠቀም ከጀመርክ ተው ሌላውን ምንድነው ይሄ ሰኔ የሚባለው ወር ከገባ በኋላ ያሉትን የሟቾች ቁጥር አይተሃል? ምንድነው ፌስቡክ ላይ የአክሲደንት ብዛት አይተሃል? ወላይ ዛሬ እኔ እንኳን ያለውበት አሁን ያለውበት ቦታ ላይ እንኳን ጠዋት ተነስቼ ወደ ስራ ቦታ እንኳን ሲሄድ አንዱ ሲኖ የሚገርም ገደል ውስጥ ገብቶ ነው ያየሁትና በጠዋት እኔ ወደ ስራ ሲሄድ ያ ሰው ወይ ወደ ስራ እየሄደ ነው ወይ እየተመለሰ ነው። ግን 2 ሰዓት 3 ሰዓት ሳይሞላ ገና ነግቶ ያ ነገር ሀፕን አድርጎ አየውና ምን ልፈልጌ ነው ይሄ ባይዘ ከማስፈራራት አትቁጠረብኝ። እሺ የሰዎችን የኛ ህይወት ምን ያህል አጭር እንደሆነች ላሳየ ብቻ ስለፈለኩ ነው። አንዳንዴ እንደ ቀልድ የምናየው ይሄ ምንድነው እንደ ቀልድ የምናያት እቺ የየቀኗ እስትንፋሳችን ምናልባት የተጨመረችልን ቅጥያ ጊዜ ልትሆን ትችላለች። ወላይ አላህ እንደዚህ አይነት ጊዜዎችን ወይ ደግሞ ይሄ ኳስ ላይ ያሉት እቺ ተጨማሪ ሰዓት አለች አይደል? አናቅም እንደዚህ አይነት ሰዓት ላይ እየኖርን ሊሆን ይችላል። ብዙ ሰዎችን ትላንት አይተን ዛሬ ያላገኘናቸው ብዙ ሰው በቀደም ግራጁዌሽን ላይ ሀፕን ያደረገውን አይታል ፌስቡክ ላይ ይሄ እናትና ልጅ ምናምን ሕፃን ልጅ እንኳን ሳትቀር ለማስመረቅ ሄዶ ይሄ ፋሚሊ በቃ እንደዚህ አይነት ነገሮችና ይሄ ምንድነው የሚያሳየው ህይወታችን በጣም አጭርና የሆነ ታይም ላይ ከእጃችን የምትነጠቅ እንትነች። ያኔ ደግሞ መመለሻ የለም። ያኔ አልሰማውም የለም። ያኔ አይ እኔኮ እንትን እየጠበቅኩ ነበር የሆነ እንትን እስክናደድ ነበር ምናምን ብላ አትመልስም አይደል? ወይ ደግሞ እንደዚህ ነበር አትልም። መቼም አንድ ትክክለኛ ትልቅ ዕውቀት ነው ያወቅከው ዕውቀት ደግሞ ይሄ ኖርማል ፊሎሶፊ አይደለም። አንዳንዴ የማንቸስተር ደጋፊ የሆነ እኮ አም ሶሪ ስለ ኳስ ብዙ አላቅም፣ ግን የኳስ እንትን አይደለም። ግን ስለ ማንቸስተር አውቀ ወይንም ደግሞ ሌላ ክለብ ደግሞ በጣም ተመችቶ እውነቱን አውቀ አይ እኔ በቃ ከክለቤ ጋር ነው እንደዚህ ምናምን ብለህ የሙጥኝ የምትልበት አይነት እንትን አይደለም። እምነት የነፍስ ጉዳይ ነው። ሰምተሃል፣ አውቀሃል፣ ነገ ተነገ ወዲያ መጠየቅ አለ በሰማኸው እና እነዚህ ነገሮች ደግሞ ይሄ ዝም ብለህ በቲፎዞም የሆነም ነገር አይደለም። በነገራችን ላይ ጓደኞችህ እስኪመጡ የምትጠብቅበት አይደለም። ቤተሰብ እስኪመጣ የምትጠብቅበት አይደለም። ወንድም እናት፣ ይሄ ዘመድ አዝማድ ጎረቤት እስኪመጣ የምትጠብቅበት አይደለም። ታክሲ አይደለም ይሄ የሞላ እስኪሞላ ካልሞላ የማይንቀሳቀስ አይነት ነገር አይደለም። አንተ ከገባ ባቡሩ አንተን ይዞ መክነፍ መቻል አለበት በቃ። ምክንያቱም አንዴ ከእንትን ካልክ የሆነች ብልጭ ታከበራችልህ የሆነ ነገር ካየ የሆነ ነገር ብልጭ ካልልህ መግባት ነው ያለብህ አባቴ ዘው ብለህ። ከዛ በኋላ ውስጥ ያለውን ደግሞ በደንብ እያወቅክ እየተማርክ ስትሄድ ደግሞ you have no idea ወላይ ዱካም። እኔ ከዚህ በፊትም አይ ቲንክ ሰሞኑን እንኳን ተናግሬዋለሁ። ስሰግድ የመጀመሪያ ቀኔን የመጀመሪያዋን ሰላት መቼም ማረሳት ግንባሬ መሬት የነካበትን። በዚህ አጋጣሚ ለሐዋርያውም ለባቢሎን ወይንም ደግሞ ለወንድማችን ማሜ መሐመዶች በጣም እየበዙልን ነው ማሻአላህ። you will feel it በቃ ታየዋለህ ወንድሜ። ማለት for the first time in your life ብዙ ነገር ሞክረህ ሊሆን ይችላል። እቺን ፓርት ግን አልሞከርክም። ለዛ ለአንዱ ጌታ ሰማይና ምድርን ለፈጠረው ጌታ ግንባርህ መሬት የሚነካባትን ታይም you have no idea በቃ። እኔ ወላይ በጣም ስቲል ሳስበው በቃ የሚነዝረኝ እንትን ነው። እስከዛሬ በየቀኑ የምንሰግደው ሰላት እንደዛ አይደለም እያልኩ አይደለም። የመጀመሪያውን ኮሜንት ምንድነው ሰላት you have no idea። እኔ ለኔ በቃ ያ ነገር እንትን አለው ገባ፣ ማረሳው ሞመንት አለው። ዋው ፋይናሊ ነው ያልኩት በቃ በልቤ ገባ። ኢማጂን ይሄንን ሁሉ አመት እስትንፋሱም ሳይነፍግህ
ልብህን ቀጥ ሳያረጋት አንተ ባደግክ ቁጥር እግርህን ጠብቆ እንትኑን ሞሽኑን ጠብቆ እያሳደገልህ ጥፍሮች ማደግ ሳያቆሙ ማንኛውም አይነት ፕሮሰስ ሳይጎልብህ እዚህ ደርሰህ ፋይናሊ ግን ለዛ ጌታ ለሰራህ ጌታ ባይዘ ሞተ ስትነሳ በመጨረሻው በቂያማ ቀን እንኳን በምትነሳበት ቀን አሻራ የእጃችንን አሻራ ሳይቀየር መልሶ የሚሰጠን ያ ጌታ ማለት ተው ሌላ ነው። መልክ ማመሳሰሉ ሌላ ነገር ነው። አጥንት ሰብስቦ ማንሳቱ ሌላ ነገር ነው። ዛሬ እጅክ ላይ ያለችዋን አሻራ ራሷኑ ሳትቀየር ራሷን አምጥቶ የሚሰጠን ያ ጌታ የሚያኖረን የሚገለን ያን ለዛ ጌታ ብቸኛና እውነተኛ ለሆነው ጌታ ግንባርህን መሬት የምታስነካበት ቀን ብራዘር፣ ይሄ በጣም በቃ የተለየ ቀን ነው። ስለዚህ አይዊሽ ያንን ቀን እንድታይ ወንድማችን ዱከም ወላሂ አላህ እንግዲህ ለዛ ቀን ያብቃን እኛንም ለማየት ኢንሻአላህ። በእርግጠኝነት ትመጣለህ። you know the truth በቃ ሰምተሃል። አልሰማውም ማለት አትችልም። ነገ መካድ አትችልም ወንድሜ፣ መካድ አትችልም። ይሄ አሁን አወዛግቦኛል እንደዚህ ነው የሆነ ቀን በቃ ጓገጭ ብዬ ምናምን መጣለው ምንም ቀጠሮ የምትይዝለት ነገር አይደለም። በራስ ላይ ነው የምትቀልደው። ማንም ካንተ ጋር ነገ ሲኦል የሚገባ ሰው የለም። ወደ ገነትም ስትገባ ብቻህን ነው፣ ሲኦልም ብትገባ ብቻህን ነው። ይሄ እንደ አዲስ አላማኝ ሰው የሚነገርህ ነገር አይደለም። ስለዚህ አባቴ ቲፎዞ የሚያስፈልገው ነገር አይደለም። እንግዲህ አላህ ሂዳያውን ይስጥህ። እንወድሃለን። በዚህ አጋጣሚ ጊዜ እንዳልወስድባችሁ ወንድሞች ያውሩ። ብራሉ ገሜ እሺ ገሜ እናመሰግናለን። ቃለ ሕይወት ያሰማልን። ዱከም ሰምተሃላ? ምክሩን ወይ ሰምተሃላ? ሰምቼ እየሰማሁ ነው። አይ ጎበዝ። እሺ ረመዳን ኧረ ቶሎ አውሩ፣ ልጁ ይተኛበት እንዴ። ረመዳን ሰላም ደሩ ፈጣሪ ከእናንተ ረመዳን። እሺ ዱከም በርታ፣ አብሽር። እሺ ኢንሻአላህ ቤት ቻው፣ ሰላም ደሩ። እሺ ዱከ ጃ አለክ ስልክ ዋትስአፕ ላይ ስልክ ደውዬለት ነበር፣ አያነሳም። ሙሐመድ ወንድሜ ኢንሻአላህ ቴሌግራምህን ወይም ፌስቡክ ሜሴንጀርክን በውስጥ አስቀምጥልኝ። ማረፍ ካለብህ እረፍት ውሰድ። ረመዳን ቀጥል ወንድሜ፣ እንኳን ደስ አለህ በለው።